ላይም ወገኖች ሆይ ያላን ጠሪ ተቀበሉ በእርሱ መኑ አላህ ከኃጢአቶች ሁሉ ለእናንተ ይምራልና ከአሳማሚም ቅጣት ያድናቸዋልና። ሰው የሚድነው ከምንድነው? ከጀሃነም ነው የሚድነው። በምንድነው የሚድነው ካልን የመጀመሪያው ስቴፕ በሱረቱ ኑር ምዕራፍ 24 ቁጥር 31 ላይ ሁላችሁ ትድኑ ዘንድ ወደ አላህ በመጸጸት ተመለሱዋል። ትድኑ ዘንድ አለ እዚህ ጋር ቱፍሊሁን ነው የሚለው። ቱፍሊሁ ማለት መዳን ነው። ፈላህ ማለት ሳልቬሽን ማለት ነው። ስለዚህ ሰው መዳን የሚችለው በንስሐ ወደ አላህ በመመለስ ነው። የመጀመሪያው ስቴፕ ማለት ነው። እንዴት ነው ብለን ስንል በሱረቱ አሊ ኢምራን ምዕራፍ 3 ቁጥር 103 ላይ የአላህን ገመድ ሁላችሁም አጥብቃችሁ ያዙ ካለ በኋላ ምንድን ነው የሚቀጥለው? በእሳት ጉድጓድ አፋፍ ላይ በነበራችሁ ጊዜ ከእርሷ አዳናችሁ። ከምን? ከጉድጓዱ አፋፍ ላይ አዳናችኋል። ላኢላሃ ኢለላህ ብሎ አንድ ሰው ገመዱን በሚይዝበት ሰዓት ላይ ተንጠልጥሎ ይወጣል ማለት። ተንጠልጥሎ ሲወጣ ሱረቱ ሙእሚኑን ምዕራፍ 23 ቁጥር 1 ላይ ምዕመናን በእርግጥ ዳኑ ይላል። ከምንድን ነው የዳኑት ሲባል ከእሳት ጉድጓድ አፋፍ ላይ ከነበረው ከሽርክ፣ ከኩፍር፣ ከኒፋቅ፣ ከቢዳ ከመሳሰሉ ነገሮች ላይ ተንጠልጥለው ከነበሩ ጨለማ ውስጥ ይድናሉ ማለት ነው። ያንን ገመድ ይዘው የሚጠብቁት የቂያማ ቀን ነው። የቂያማ ቀን ደግሞ የፍርዱ ቀን ጀነትና ጀሃነም የሚባል ነገር አለ። ከጀሃነም የሚያድነው ደግሞ አምላካችን አላህ ነው። ያንን በቁርአንም በሐዲስም በተለያየ ቦታ ላይም ተነግሯል ማለት ነው። አምላካችን አላህ በቁርአን ውስጥ በሱረቱ መርየም ምዕራፍ 19 ቁጥር 72 ላይ እነዛ የተጠነቀቁትን አለ አንድ አምላክን በብቸኝነት ያመለኩ ያላሻረኩትን እናድናለን አለ። ሱረቱ ሙጃደላ ምዕራፍ 58 ቁጥር 22 ላይ ንቁ የአላህ ህዝቦች እነሱ የሚድኑ ናቸዋል። ስለ መዳን ቁርአን ላይ በጣም ነው የሚናገረው። በሱረቱ አዕራፍ ምዕራፍ 7 ቁጥር 157 ላይ እነዚያ በእርሱ ያመኑ ያከበሩትም የረዱም ያ ከእርሱ የተወረደውን ብርሃን የተከተሉት እነርሱ የሚድኑ ናቸዋል። ከምን? ከጀሃነም እሳት ጥፋት የሚድኑ ናቸዋል። ስለዚህ ስለ መዳን ያለው ትምህርት ከብዙ በጥቂቱ ከሞላ ጎደል በአንድ አረፍተ ነገር ይሄን ይመስላል። ያልገባ ነገር ካለ ጠይቅ። እሺ ዋይድዬ፣ በአሁን ሞሮፍ የአረብኛውን እንትኑን እየጠቀስክ ነው የነገርከኝ። እኔ የፈለኩት ለምሳሌ አንድ ሰው ሙስሊም ሲሆን ልክ ሙስሊም ሲሆን የሰውዬ ከድኗል ማለት እንችላለን? ከገሃነም ገሃነም ወደፊት ነው የሚመጣው። ተስፋ ነው አንችልማ። ጀነትና ጀሃነም ወደፊት የሚከፈቱ ናቸው። የቂያማ ቀን አይደል የሚከፈቱት? ኦኬ፣ ገነት እንደሚገባ እርግጠኛ ነው። እሱ ነው ተስፋ ነው የሚሰጠው። መንገዱን እርግጠኛ ነን፣ ግን ሰውየው ተስፋ ነው ያለው። እስቲቃማ ያስፈልጋል። እስከ መጨረሻው ባክስላይድ ሊያደርግ ይችላል ሰውየው። ነገ በሱ እጅ አይደለም ያለው። የነገን ማወቅ የሚችለው አላህ ብቻ ነው። ተስፋ አለው። ተስፋውን ይዞታል። ስለዚህ አንድ ሙስሊም ዛሬን ነው የምናውቀው። ነገ በእግዚአብሔር እጅ ነው። ዛሬን ነው የምናውቀው እኛ። አሁን የምናወራው ዛሬ ላይ ቆመን ነው። ዛሬ ሰው ከዚህ ምድር ቢያልፍ አንድ ሰው ይሄ ሰው ወደ ገነት ይገባል ወይ ነው? ይገባል። ኢንሻአላህ ባላ መሻቲላ ይገባል ብለን ነው የምናምነው። አንድ ሙስሊም ስለ ሙስሊም ከሆነ የምናወራው ጀነትም የተዘጋጀው ረሱል ሰለላሁ ዐለይሂ ወሰለም ይገባል ማለት በቃ ሙስሊም ስለሆነ ነው የሚገባው። ሙስሊም ስለሆነ ብቻ ሳይሆን ኖርማል የተቀመጡ ነገሮች አሉ። ፈላ ላይ እንትን ላይ ሱረቱል ጣሃ ምዕራፍ 20 ቁጥር 82 ላይ ምንድነው ያለው? አላህ እኔ አለ ለተጸጸተ ላመነ መልካም ለሰራና ለጸና ማህሪ ነኝ አለ። ስንት ነገር አስቀምጧል አላህ? አራት ነገር። አሁን የነገርከኝ አራት ነገር ነው። ምን ናቸው? የመጀመሪያው ተውባ ነው፣ ንስሐ። የጸና አልከኝ። ሁለተኛው ኢማን ነው፣ መልካም የሰራ ኢስቲቃማ። አራት ነገሮች በአማርኛ ስናደርገው ንስሐ፣ እምነት፣ መልካም ስራና ጽናት፣ ስቴት ፋስትነስ ማለት ነው። እስከ መጨረሻው ድረስ መጽናት አለበት። ኢስቲቃማ ከሌለው ባክስላይድ ሊያደርግ ይችላል። በእናንተ በክርስትና ትምህርት ባክስላይድ የለም እንዴ? አይ ቆይ ለምሳሌ የሙስሊሙን እንጨርስና ለምሳሌ ከዚህ ውስጥ አንተ ለምሳሌ እኔን እየነገርከኝ ነው ስለ እስልምና። እስልምናን ያው መምጣት ብፈልግ አሁን አንተ ለምሳሌ መልካም ስራ ሰርተሃል ዛሬ ስለመንገደኛ ሳይሆን ስለመንገደኛ ማውራት ያለብህ እሱ ኢንዲቪዥዋል ነው የሚሆነው። ኢንዲቪዥዋል ያው ለምሳሌ ቆይ አዳምጣ እንዴ፣ የምናወራው ስለኔ አይደለም ፐርሰናሊ። ስለ መንገደኛ ሳይሆን ስለ መንገዱ ነው ማውራት ያለብህ። መንገዱን እርግጠኛ ነን። መንገደኛው ግን ምንድነው? ተስፋ ነው። አንተ ወዴት እንደምትሄድ እርግጠኛ ሳትሆን ነው የምትጠራኝ ማለት ነው? ወዴት እንደምሄድማ እርግጠኛ ነኝ እኮ፣ ግን ስለኔ አይደለም። ታዲያ መልካም ስራ ሰርተሃል ወይ? ፍጹም ነው ወይ? ቆይ እንጂ ቤልዬ
ተረጋግተን ማለት እንትን አልከኝ እኮ እየተደራረብክ ነው የምታወራው። ጥያቄ ጠይቅና ወዲያው ትደራረባለህ። እንደዛ ሲሆን ደግሞ እንትን ነው የሚስ አንደርስታንዲንግ ይፈጠራል። ተረጋግተህ አዳምጥ። ራሱ እኔ መንገደኛ ነኝ፣ ስለ መንገዱ ነው የማወራው። መንገዱ የያዝኩበት መንገድ እርግጠኛ ነኝ፣ ስለ መንገዱ እኮ ነው የማወራው። መንገደኛው ግን የሚጠበቅበት ነገር አለ፣ ከሱ የሚጠበቅበት ነገር አለ፣ ጽናት ያስፈልገዋል። ስለዚህ ኢንሻአላህ ነው የሚልህ፣ ኢንሻአላህ ነው የሚልህ ራሱ። አሁን ዛሬ ብትሞት ጀነት እገባለሁ ወይ ተብለህ አንድ ሙስሊም ቢጠየቅ ኢንሻአላህ ነው የሚለው። እርግጠኛ ነህ ግን ብትለው ዛሬ እንትን ነው የምታወራው። ካውንተር ፋክቹዋል ኖሌጅ ነው የጠየቀው ጥያቄ። ካውንተር ፋክቹዋል መሆኔት ማለት ቢሆን ብለህ የምታወራው። ዛሬ ልሙት አለሙት አላውቀውም ራሱ ብትሞት ተብሎ አይባልም፣ ኢፍ ተብሎ አይጠየቅም። ጥያቄው ትክክል አይደለም ራሱ። ስለዚህ ካውንተር ፋክቹዋል ኖሌጅ አላህ ብቻ ነው የሚያውቀው። ካውንተር ፋክቹዋል ኖሌጅ አንተ አለ ቤሊ? አሁን እኮ ይኸውልህ ለአንሹራንስ ለምሳሌ እኔ አሁን ብትሞት ብትለኝ በክርስቶስ ኢየሱስ ላሉት ኩነኔ የለባቸውም ስለሚል መጽሐፍ ቅዱሱ በልጁ የማያምን የዘላለም ሕይወት አለው ስለሚል የዘላለም ሕይወት አለኝ ብዬ በኮንፊደንስ በስራዬ ሳይሆን በክርስቶስ ስለ እኔ በሰራው ስራ ብዬ ቆይ እነግርሃለሁ። አሁን አንተ ግን በስራህ አንዱን ጠቀስክልኝ። በስራህ ግን አለው ይችላል። አይ ቆይ ብለህ ወደ ሌላ ትሄዳለህ። እያዳመጥ አይደለም እንዴ? ኔትወርክ ነው ምንድን ነው? ኔትወርክ ነው። ዝም ብለህ ነው የምታወራው። ሮሜ 8:1 ላይ በክርስቶስ ኢየሱስ ላሉት ኩነኔ የለባቸውም አይልም እኮ ይላል እኮ ይላል። ልክ ቁርአንም እንደዛው እነዛ ያመኑት ሙስሊሞች ጀነት ይገባሉ ይላል። ለምሳሌ ቁርአን ዋስትና ይሰጣል ሙስሊሞች ይላል። ልክ እንደዛው ግን ኢንዲቪጁዋሊ ነገረኛ ዋስትና አለኝ አሁን እኔ እገባለሁ ብለህ ታዲያ ለምን አትናገርም? ምክንያቱም ኢንዲቪጁዋል ነው። ባይብሉም አሁን እዛ ጋር ያለው በክርስቶስ ኢየሱስ ላሉት ኩነኔ የለባቸውም ሲል ስለአንተ እያወራ ነው። አንድ ስፔሲፋይ አድርገው ኢንዲቪጁዋል ስለአንተ እያወራ ነው። አዎ ስለኔ ነው፣ ስለኔ ነው። እኔ በክርስቶስ ኢየሱስ ስለሆንኩኝ ስለኔ ነው የሚያወራው። ስለ ቤሊ ነው የሚለው ማስረጃ ስጠኝ። በክርስቶስ ኢየሱስ ላሉት አለኛ። እኔ በክርስቶስ ኢየሱስ ነኝ። ላሉት አላ ኢንዲቪጁዋል አይደለማ፣ ኮሌክቲቭ ነው። ተመልከት እንግዲህ ኮሌክቲቭ ነው። ስለ ኮሌክቲቭ ነው የሚያወራው አይደለም። በክርስቶስ ኢየሱስ አሁን ለምሳሌ ቆይ እዚህ ገስት ላይ ላሉት ከተባለ እኔ እዚህ ገስት ላይ ነኝ፣ ይመለከተኛል እኮ። ኮሌክቲቭ ነው፣ ኮሌክቲቭ እዛ ጋር ኮሌክቲቭ ነው። አሁን ኮሌክቲቭ ጳውሎስ በሚያወራበት ሰዓት ላይ ለሮሜ ሰዎች አሁን ለምሳሌ እኔም ላውራ እዚህ ገስት ላይ ላሉት እንደዚህ ነገር ይሰጣቸዋል ለሮሜ ሰዎች ነው። ስለዚህ ይሰጠኛል ብዬ ማውራት እችላለሁ። አይውል እንደዛ ነው። ኮሌክቲቭ ነው፣ ኮሌክቲቭ ነው እኮ እንደዛ። ኮሌክቲቭማ ቁርአን ላይም እኮ አለ እኮ። ኢንዲቪጁዋሊ ግን ምንድነው ጽናት ያስፈልገዋል። የነገን በሱ እጅ አይደለም ያለው። ትምህርታችንን ልንገርህና አዳምጠኝ። ራሱ በሱረቱል ነህል ምዕራፍ 16 ቁጥር 32 ላይ ቁርአን እንደዚህ ይላል፣ እነዚያ በመልካም ሁኔታ ሆነው መላእክት ሰላም በእናንተ ላይ እያሉ የሚወስዷቸው ናቸው፣ ትሰሩ በነበረባቸው ምክንያት ገነት ግቡ ይባላሉ አለ። ተመልከት እዚህ ጋር ማለት ነው። በሱረቱል ቀለም ምዕራፍ 68 ቁጥር 34 ላይ ለጥንቁቆቹ በጌታቸው ዘንድ መጠቀሚያ ገነት አላቸው አለ። ተመልከት እንግዲህ ተስፋ ኮሌክቲቭ ሲያወራ። በሱረቱል አዕራፍ ምዕራፍ 7 ቁጥር 49 ላይም እንደዛ ነው የሚለው፣ እነዚያ ባላቸው ችሎታ ያገኛቸውምን ገነት ግቡ ፍርሃት የለባችሁም እናንተ አታዝኑም ይሏቸዋል። በሱረቱ ዙሩፍ ምዕራፍ 43 ቁጥር 19 ላይም እንደዛ ነው፣ እነዚያ በአንቀጾቻችን ያመኑት እና ሙስሊም የነበሩት ገነት ግቡ እናንተም ጥንዶቻችሁም ትደሰታላችሁ ትከበራላችሁ ይባላሉ አለ። አንድ ያዘልኝ። በሱረቱ ኒሳ ምዕራፍ 4 ቁጥር 124 ላይም ከወንድ ወይም ከሴት እርሱ አማኝ ሆኖ የመጣ ሰው ገነት ይገባሉ አለ። ተመልከት። በሱረቱ ዙሩፍ ምዕራፍ 40 ቁጥር 40 ላይ እርሱ አማኝ ሆኖ ከወንድም ከሴትም በጎ ነገር የሰራ ሰው እነዚያ ገነት ይገባሉ አለ። ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ላይ ምን አሉ? ጀነት ሙስሊም የሆነ ነፍስ እንጂ ሌላ አይገባበትም አሉ። ስለዚህ እንደዚህ አይነት ኮሌክቲቭ የሆነ ነገር ሙስሊም ጀነት ይገባል። አዎ እውነት ነው። ግን ምን ይጠበቅበታል ከአንድ ሙስሊም? ስለ ኢንዲቪጁዋል ከሆነ የምታወራኝ ኢንዲቪጁዋሉ ጽናት ይጠበቅበታል። ዛሬ ማታ ብትሞት ማለት ኢፍ ነው፣ ኮንዲሽናል ፓርቲክል ነው። ኢፍ ደግሞ ምንድነው? ካውንተር ፋክቹዋል ኖሌጅ ነው። ካውንተር ፋክቹዋል ኖሌጅ ደግሞ አላህ ብቻ ነው የሚያውቀው። ኢፍ ተብሎ አይጠየቅም ራሱ ጥያቄው ማለት ነው። እጸጽ አለበት። ስለዚህ አሁን አንተ ለምሳሌ አንተ ልክ ስለ ሙስሊም ሲናገር አንተ ራስህ ኢንዲቪጁዋሊ የት ሂድ አታውቅም። እናውቃለን። አሁን ስራህም ፍጹም አይደለም። እናውቃለን። ስራ ፍጹም ነህ። እናውቃለን። ባላህ ምህረት ነው ይከታ ቀደም ስራ ስላልከኝ ማለት ነው እኮ ስራ የሚያስፈልገው ጀነት ውስጥ ያለውን ደረጃ ለማግኘት ነው። ሪዋርድ ኤንድ ፓኒሽመንት እኮ ያለው እኮ ጀነት ውስጥ እኮ ምን አለ? ጀነት ደረጃ አለው፣ ብድራት አለ፣ ወሮታና ጸፌታ፣ ምንዳና ትሩፋት፣ ስርጊትና ትርሲት የሚባለው ነገር ጀነት ውስጥ አለ።
ያንን ደረጃ ለማግኘት መልካም ስራ ያስፈልጋል። ስለዚህ ሙስሊም በሙሉ ይገባል በለኛ። ቆይ አሁን ያጠራልኝ ነገር ቅድም ሙስሊም በሙሉ ይገባል ወይ ስለ ሌላ ክራይቴሪያ መጣህ? አዎ ይገባል። አዎ ይገባል። ሙሉን ይገባል። ሙስሊም የሆነ ነፍስ ጀነት ይገባል። ኦኬ። ስለዚህ ምንም ነገር ቢያደርግ ሙስሊም ሆነ ይገባል ማለት ነው። ቅጣት ይቀጣል ለሰራው ስራ። ከዛ ቅጣቱን ሲጨርስ ወደ ጀነት ይገባል። ለምሳሌ አሁን አንድ ሰው ኤግዛምፕል ነው። ኦኬ። ስለዚህ አሁን የሰው ልጅ ቆይ ይቅርታ የሰው ልጅ ፐርፌክት ስለሌለ ሁሉም ሰው መጀመሪያ ጀሃነም ገብቶ ነው ወደ ተቀጥቶ ነው የሚገባው ማለት ነው። እንደዛ አይደለም። ለምን ፐርፌክት ሰው ይለያያል እንጂ እንትኑ አዳምጥ። ካላዳመጥክ አዲስ ነገር አታገኝም እስልምና ላይ ማለት ነው። እስልምና ላይ መረዳት ከፈለክ ረጋ ብለህ እኛ የምናምንበትን ነገር እንነግርሃለን። ቤልዬ ምንድነው እኛ የምናምነው መሰለ? አላህ በቁርአን ውስጥ የነገረን ነገር ጥያቄውን ላጥራለህ። ቆይ ይቅርታ ጥያቄውን ላጥራለህ። ጥያቄው ምን መሰለ? ለምሳሌ አንድ ሰው ተቀጥቶ ከዛ በኋላ ይገባል አልከኝ። ስለዚህ የሰው ልጅ ፍጹም ስለሌለ ሁሉም ሰው ይቀጣና ይገባል ማለት ነው። ኧረ ዝም ብለህ አታውራ፣ ከራስህ ጋር አታውራ። ራስህ ጠይቀህ ራስህ ነው ሰርኩሌት እያደረግህ ያለው። ራስህ ትጠይቃለህ፣ ራስህ ታብራራለህ። እንዴት ነው መደማመጥ የሚቻለው? ራሱ እንዴት ነው መግባባት የምንቻለው? እሺ ለሌላ ሰው እድሉን ስጡ። ካልተረጋጋ ማውራት አይቻልም ከኔ ጋር። እሺ ኧረ ቆይ አትሽሽ ሲይዝ ለሌላ ሰው ትላለህ። መረጋጋት አልቻልክም እኮ። ተረጋግተህ ማዳመጥ አልቻልክም። እናውራ፣ ችግር የለም እኮ ተረጋግተህ አውራ። አይደለም ጥያቄው ስለከበደህ ነው። እሺ ንገረኝ። እሺ በቃ እንደዛ ካልክ ታች ላውረድ። በቃ እንደዚህ አይነት ቃላት የምትጠቀም ከሆነ መንፈሳዊ ነገር አይደለም ማለት ነው። ለህዝቡ የሆነ ነገር ልንገር ማለት ነው። በኢስላም አስተምሮት ምንድን ነው መሰላችሁ? ሽርክ አንድ ሰው እስካላሻረከ ድረስ ጀነት ነው የሚገባው ሙስሊም ከሆነ። ነገር ግን ከሽርክ ወዲያ ያሉት ወንጀሎች አላህ እንደሚሻው ይቀጣል። ቀጥቶም ምህረትን አድርጎ ይመልሳል፣ ወደ ጀነት ያስገባቸዋል። ሰዎች ንስሐ መግባት የሚባል ነገር አላቸው። መተውበት አለባቸው። በሜጀር ስራዎቹ ላይ ለምሳሌ እንደነ ዝሙት፣ እንደነ ስርቆት፣ እንደነ ውሸት የመሳሰሉ ነገሮች ለሚሰሯቸው ስራዎች ሰዎች ኃጢአታቸውን ይቅርታ አላህን መጠየቅ አለባቸው። እነዛን ነገሮች ካላደረጉ ወደፊት ይቀጣሉ። ለማይነር ለሆኑ ኃጢአቶች ደግሞ ግን የቂያማ ቀን የፍርድ ቀን ላይ ምን አለ? ሚዛን የሚባል ነገር አለ። መልካም ስራና ክፉ ስራ ይመዘንና መጥፎ ስራውን መልካም ስራውን በመጥፎ ስራው ላይ ይታበስለታል። የኃጢአት ስርየት ይደረግለታል። ለምሳሌ ረመዳንን የጾመ ሰው ከሻዋል ጋር አብሮ የጾመ ሰው አመቱን ሙሉ የሰራው ወንጀል ይታጠብለታል ይላል። ለምሳሌ ያ ማይነር ሲኖች ናቸው እንደዛ። እንደገና ደግሞ ጁማን አቴንድ ያደረገ ሰው ሳምንቱ ሙሉ የሰራው ኃጢአት ይሰረይለታል ይላል። ያ ማለት ማይነር ሲን ናቸው። ሜጀር ሲን ግን ለሆኑት ነገሮች እንደዚህ አበይት ለሆኑ ኃጢአቶች ግን ንስሐ መግባት አንድ ሰው መቻል አለበት ለሰራው ነገር። ለዛ ነው እያንዳንዱ ሰው የት ነው የሚገባው ሲባል ሙስሊሙ በአጠቃላይ የሚገባው ጀነት ነው የሚገባው። ምንም ኢንሻላህ ነው የሚለው። አዝ ኢንዲቪዥዋል ግን ስለ መንገዱ ነው የምናወራው። የጠየቀኝ ስለ መንገዱ ነው። መንገድና መንገደኛ ይለያያል። ራሱ መንገዱ የኢስላም መንገድ ዋስትና አለው ወይ ካልከኝ፣ አዎ ዋስትና አለው። ተስፋ አለው ወይ ካልከኝ፣ አለው። ዘበትና ፍዳ አለው ወይ? የለውም። እሱ ለካፊሮች ነው የሚሰራው እንጂ ለሙስሊም አይሰራም። ነገር ግን ያ መንገደኛው ግን ምን ይጠበቅበታል? እስከ መጨረሻው ድረስ መጽናት ይጠበቅበታል። መሀል ላይ ምን አለ? በእኛ ትምህርት ባክስላይድ የሚባል አለ። የእኛ ሳሊቬሽናችንም ሲነርጊያ ነው፣ ሞኖርጊያ አይደለም። ሞኖርጊያ ብሎ የሚያምኑት ካልቪኒዝም ብቻ ነው። እንደዛ ብሎ የሚያምኑት ካልቪኒዝም ምንድን ነው የሚያምኑት? በቃ የሚያጸናውም እስከ መጨረሻው ድረስ ራሱ ነው። ዋን ሴቭድ ኦልዌይስ ሴቭድ። አንድ ጊዜ የዳነ ሰው ድኗል። በቃ እስከ መጨረሻው ድረስ ፈጣሪ ነው የሚያጸናው፣ አለመካድ አይችልም ምናምን የሚል ትምህርት ያለው ካልቪኒዝም ነው እንጂ እንደዚህ አይነት ትምህርት የለም። የኛ እንትናችን ሞኖርጊያ ሳይሆን ሲነርጊያ ነው ሳልቬሽናችን። ከኛ የሚጠበቅ ነገር አለ፣ ጽናት የሚባል ነገር፣ ስቴድፋስትነስ የሚባል ነገር አለ። እና ይህን ይመስላል። በትረጋጋ ኖሮ ደስ ይለኝ ነበረ። ቤሊ አለመረጋጋት ጎርተዋል ራሱ ማለት ነው። ጥያቄው ከብደዋል ምናምን ነገር ትላለህ። ትንሽ ትራሽ ነገር ነው። ቤሪያ ሰላም ብያለሁ። ወሂድ እንዴት ነህ? ሰላም ነው አለን። ሁሉ መልካም፣ ሁሉ ሰላም ነው። እንኳን በደህና ቆየህ። እንዴት ነህ? ሰላም ነው። የኢየሱስ ፈጣሪ ይመስገን ሰላም ነኝ። ማሻአላህ ማሻአላህ። እንዴ እኔ እኮ ቤሪያ እኮ ቤት ከፍቶ ቁርአን ላይ የውርስ ኃጢአት አለ ይላል ብሎ እያስተማረ ነው ብሎ ቪዲዮ ላኩልኝና
ቤሪያ እንደዛ እንዴት ሊል ቻለ ምናምን የሚል ነገር እንትላለ። ጭራሹን ቁርአን እየጠቀስኩላ ነው የውርስ ኃጢአት አለ እያልክ ያለ። ስለሱ ትንሽ እናውራ። አይ እኔ ቁርአን ላይ የውርስ ኃጢአት አለ ሳይሆን የሱረቱል አልበቅራ ላይ ያለው አለ አይደለ? በአንዱ ኃጢአት አንዱን ሲጠይቅ ወይንም በአባቶቻቸው ኃጢአት ልጆችን ሲጠይቅ እናያለን አይነት ነገር ነው ያነሳሁት እንጂ የውርስ ኃጢአት አይደለም። የውርስ ኃጢአት የሚባለውን እኔም አላምነውም እኮ። ኦኬ እሺ፣ እንትን ላይ በቁርአን ላይ በሱረት ጣሃ ምዕራፍ 20 ቁጥር 20 ላይ እስቲ ገባ እስቲ አንድ። ኦኬ ስለፊቴ ላይ አለ ግን ለመግለጥ ቶሎ ስለሚቸግረኝ እሺ እኛ እናነብላለን። በእናንተ ላይ መናንና ድርጭትን አወረድንላችሁ ይላል። በእነማን ላይ ነው? በእናንተ ላይ ያለ የሚያወራው ማንን ነው? እስራኤልን ነው እኮ ማለት በረሱል ሰለላሁ ዐለይሂ ወሰለም ጊዜ የነበሩትን ነው ወይስ ወደ ኋላ የነበረውን ለማስታወስ ነው? ወደ ኋላ የነበረውን ለማስታወስ እንጂ በረሱል ሰለላሁ ዐለይሂ ወሰለም ጊዜ የወረደ መናም የለም ድርጭትም የለም። ነቢያትን ገደላችሁ ሲልስ ወደ ኋላ የነበሩትን ነው ወይስ አሁን የነበሩትን ነው? በረሱል ሰለላሁ ዐለይሂ ወሰለም ጊዜ የነበሩትን ለማስታወስ ነው። ያው ኦፕን ሆኜ ላውራ ወይ እኔ ጥንቃቄ እፈልጋለሁ ሰው ጋር ሳወራል። ጥንቃቄ ሳይሆን ችግር የለውም። ፍሬውን አውራኝና ያኛውና ይሄ ምንድነው ልዩነቱ? አዎ ያኛው ላይ ያው እንትን ሲያነሳ ነው። እዚህ ጋር ምን ይላል መሰለህ? እኔ ላንብብልህ። ቆይ መጀመሪያ ሱረቱል አልበቅራ ምዕራፍ 91 ላይ አላህ ባወረደው ሁሉ እነርሱን እመኑ በተባሉ ጊዜ በእኛ ላይ በተወረደው መጽሐፍ ብቻ እናምናለን ይላሉ። ከእርሱ በኋላ ባለው በቅንፍ ቁርአን እርሱ ከነርሱ ጋር ላለው መጽሐፍ አረጋጋጭ እውነተኛ ሲሆን ይክዳሉ አለ። አሁን እዚህ ጋር የሚክዱት የቁርአንን ለሚክዱት ህዝቦች ነው እዚህ ጋር በላቸው እያለ ያለው። ነው አይ ነቢያትን ያላግባብ ለምን ገደላችሁ ሲል ወደ ኋላ ያለውን ለማስታወስ ነው ወይስ በረሱል ሰለላሁ ዐለይሂ ወሰለም ጊዜ የነበሩትን እነዛኞቹ በገደሉት እነዚህኞቹ ገፈቱን ይቀምሳሉ እያለ ነው ወይ ነው ጥያቄው? እስቲ አንተ ብታብራራልኝ ደስ ይለኛል። እኔ የሚገባኝ ሱረቱ ጣሃ ምዕራፍ 20 ቁጥር 20 ላይም እኮ እንደዛ ነው። አሁን ገፈቱ ላይ ሲሆን ከዛኛው ወደዚህኛው መጥቷል ተጠይቀዋል ብለህ ካልክ ሱረቱ ጣሃ ምዕራፍ 20 ቁጥር 20 ላይም ሪዋርዱ የነበረው ነገር ወደዚህ መጥቶ ሪዋርዱን እነዚህን ያመለክታል ወይ ነው ጥያቄው? ተመሳሳይ አርጊውመንት ነው። የቁርአን አነጋገር እንደዛ ስለሆነ ሱረቱ ጣሃ ምዕራፍ 20 ቁጥር 20 እና ሱረቱ በቀራ ምዕራፍ 2 ቁጥር 57 ላይ በእናንተም ላይ ደመናን አጠለልን ይላል። እናንተም ኢነኩም የሚለው በእናንተም ላይ ሲል ወይም ደግሞ ለኩም ሲል አለይኩም ወይም ደግሞ ሲል የፕሪፖዚሽኑ የሚጠጋው በሙሳ ጊዜ የነበሩት ላይ ነው ወይስ አሁን የነበሩት ላይ ነው? ኦኬ ሱረቱል ጣሃን አገኘዋትና ቁጥር 20 ያልከኝ እየገለጥኩት ነበረ። ከሱረቱል መርየም ቀጥሎ ያለው ነው አይደለ? ከፈለክ ሱረቱ በቀራ ምዕራፍ 2 ቁጥር 57 አለ። አንተ ሱረቱ በቀራን ብዙ ጊዜ ስለምጠቅስ ሱረቱ በቀራ ምዕራፍ 2 ቁጥር 57 ላይ ሂድ ከፈለክ። እሺ ምዕራፍ 2 ሙሳ ሆይ አላህን በግልጽ እስከምናይ ድረስ ከቁጥር 55 ጀምሮ ላንብበው ይችላል። እስከምናይ ድረስ ለአንተ በፍጹም እናምናለን ባላችሁ ጊዜ አስታውሱ። እናንተም እየተመለከታችሁ መብረቅ ያዘቻችሁ፣ ከዚያም ታመሰግኑ ዘንድ ከሞታችሁ በኋላ አስነሳናችሁ ይላል። በእናንተ ላይ ደመናን አጠለልን፣ በእናንተም ላይ እንደ ነጭ ማር ያለ መናንና ድርጭትን አወረድን፣ ከሰጠናችሁም ጣፋጮች ብሉ አለን። አልበደሉንም፣ ግን ነፍሶቻቸውን ይበድሉ ነበር አለ። ስለዚህ በእናንተ ላይ እያለ ሲል እናንተ የሚለው ማንን ነው? በሁለተኛ መደብ በነቢዩ ሙሳ የነበሩትን ህዝቦች ነው አይደል? እናንተ እያለ ሁለተኛ መደብ ነው። እነርሱ ነበር ማለት የነበረበት። አው የቁርአን አነጋገር እኔ ብዙ ስንት ስለማልረዳው እናንተ ብሎ ህዝቦችን በዛ ጊዜ የነበሩትን ሰው ህዝቦች እንደሆኑ ነው አይደለም። ቤሪያይ አንተ በጣም ፖዚቲቭ ልጅ ነህ። እኔ ስለማውቅ ነው ራሱ ልክ እንደዛ የቁርአንን አነጋገር ስለማልረዳው ነው መሰለኝ። በጣም ደስ አለኝ። ሱረቱ በቀራ ምዕራፍ 2 ቁጥር 57 ላይ በእናንተ ላይ ደመናን አወረድን ሲል እናንተ ብሎ በሁለተኛ መደብ የሚናገረው በረሱል ሰለላሁ ዐለይሂ ወሰለም ጊዜ የነበሩ ሰዎችን ነው። ነገር ግን ወደ ምን በማስጠጋት ነው የተናገረው? ልክ በሙሳ ዘመን የነበረውን ነገር ለማስታወስ ያክል ነው እየነገራቸው ያለው እንጂ መናንና ድርጭትን ሊተራሊ ያወረደው በረሱል ሰለላሁ ዐለይሂ ወሰለም ጊዜ የነበሩትን አያመለክትም። ልክ በተመሳሳይም
እዛው ላይ ስትመለከተው ካዳችሁ፣ መብረቅ ያዛችሁ፣ ነቢያትን ገደላችሁ እያለ ሲናገር የነበረው የነዛኞቹን በሙሳ ዘመን የነበሩትን የገደሉትን ከረሱል ሰለላሁ ዐለይሂ ወሰለም በፊት የነበሩ አይሁዳኖች የገደሉትን እነዚህኞቹ አሁን እናንተ እየሰራችሁ ነው፣ ያንን ነገር አሁን እያደረጋችሁ ነው ያላችሁት፣ ነቢያትን የገደላችሁ እናንተ ናችሁ እያላቸው ሳይሆን ያኛ ወደኋላ የነበረውን ዲስፐንሴሽን ዘመነ መግቦት ለማስታወስ ስለፈለገ እንጂ በዛ ጋር የነበረውን ፓኒሽመንት ወደዚህ እያመጣ እዛ ጋር የነበረውን ሪዋርድ ወደዚህ እያመጣ አይደለም። ካልገባ ይህንን ደግምልሃለሁ። ኦኬ ማለት እያስታወሳቸው ነው የቀደሙት እንዳደረጉት እናንተ ደግሞ እንደዚህ እያደረጋችሁ ነው ብሎ እያስታወሰ ነው። እንደዚህ ያደርገው ማለት መናና ድርጭትን አወረድን ሲል በዛን ሰዓት የነበሩ ሰዎች ነው የወረደላቸው እንጂ ረሱል ሰለላሁ ዐለይሂ ወሰለም በነበሩበት ሰዓት ላይ መናና ድርጭትን አሁን ያሉ ሰዎች ወርዶላቸዋል ማለትም አይደለም። እንደና ደግሞ በረሱል ሰለላሁ ዐለይሂ ወሰለም ጊዜ መናና ድርጭት የሚባልም ነገር የለም። እናንተ ኢነኩም የሚለው ነገር አለይኩም ምናምን ነገር የሚሉ ፕሪፖዚሽን ያላቸው ኦብጀክቲቭ ፕሮናውኖች የሚመጡት ወደ ኋላ የነበረውን ነገር ለማስታወስ እንጂ አንደኛው የአንደኛው ገፈትና አበሳ ቀማሽ ነው ማለት አይደለም በቁርአን። ይህም በቀላሉ መረዳት ይችላል። ግልጽ ነው ቢራዬ? ግን ወሂድ አሁን እኔ ምን መሰለ ጥያቄ የሚሆንብኝ ከእኔ በተሻለ መንገድ ስለምትረዳ እኔ መጽሐፍ ቅዱስ የአንድ አምላክ አስተምሮ እንዳለው ኢየሱስን እንደ መልእክተኛ እንደ ፍጡር እንደሚናገር ክርስትናም የዛ አስተምህሮ ተናጋሪ እንደሆነ ነው የማውቀው የሚገባኝ ላለፉት ብዙ ዓመታት ማለት ነው። ግን አሁን እኔ ልገነዘብ ልረዳ እና ላምን የማልችልበት ነገር ምን እንደሆነ ታውቃለህ? ነብዩ መሐመድን ነብይ ነው ብለህ ወይንም ከፈጣሪ እንግዲህ አላህ ብዬ ነው እኔ የምናገረው ለሌላ ነገር እንዳይመስል እሺ። የአላህ መልእክተኛ እኔ ፈጣሪ አላህ ነው ብዬ ጨርሰናል አይደል? ተብሎ ይጠራል ብዬ ስለተረዳ ማለት ነው። ጨርሰናል። የመጀመሪያውን የገፈትና አበሳ ቁርአን ላይ ያለ ምናምን የሚለውን እንትኑን ጨረስን። አዎ ተረዳው እኮ። ከዚህ በኋላ ተነሳው አይደለ? ቤት እየከፈትክ አይ እንደዚህ ከሆነ የእስልምናው አስተምሮ እንደዚህ ከሆነ እኔ ለምን አነሳዋለሁ? በቃ እንትን እንዳትለው ማለት በተደጋጋሚ ጊዜ ኦዲዮ እየተላከልኝ እዛ ግሩፕ አለን እኛ ቴሌግራም ላይ እንደው ቤሪያ እቺን ነገር ሁሉ ጊዜ ይደጋግማታል ምናምን ስላሉኝ ከዛ አንፃር ነው። ምክንያቱም እኔ ቤሪያን ማቀው ደግሞ በጣም ፖዚቲቭ ሜንታል አቲቲዩድ ነው፣ ብራይትነስ ያለው ብራይት የሆነ ብሪሊያንት የሆነ ጭንቅላት ነው ያለው። ብዙ ነገሮችን አንደርስታንድ ማድረግ ይችላል። ምክንያቱም እንትን የምታነሳቸው ኢሾች በአጠቃላይ ወጣ ያሉ ናቸው። እንደ ማንኛውም ሰው አይደለም። እኛ አንተ የምናየው አክብረን የምታወራቸው ነገር ሪስፔክት አድርገን ነው የምናወራ እንጂ እንደ ማንኛውም እንትን አይደለም። ፍሪ የሆነ ጠይቅ ስታወራ ማለት ነው። አዎ ምን እንደሆነ ታውቃለህ? አሁን እኔ ነብዩ መሐመድን ቤሪያ አንዴ መሀላችሁ ልግባ። ቤሪያ አንዴ ቆይ መሀላችሁ ልግባ። ምን እናድርግ መሰላችሁ ኡስታዝ ወሂድ? መጀመሪያ ቤሪያ አንድ ነብይ ነው ብሎ ለመቀበል ስታንዳርዶችን ይስጠን። ከዛ በዛ ስታንዳርድ ወይ በዛ ሚዛን እሱ ነብይ ናቸው ብሎ የሚያምናቸውን እኛም ነብዩ መሐመድን በዛ ሚዛን እንመዝናቸውና በቃ ፍርዱን ለራሱ እንተውለት። ኡስታዝ ምን ይመስልሃል እንደዚህ? አይደስ እሱ ጥያቄ ያለኝ ስለሚል ጥያቄውን ብናስተናግደው ደግሞ ጥሩ ነው። እንደዚህ እንደዛ ተስማምተን ስለነበረ ነው ከሱ ጋር ከቤሪያ ጋር ትችላላችሁ። እኔ እናንተ ቅድመ ሁኔታ ቤሪያ ተጨማሪ እኔ እንግዳ ነኝ ዛሬ። አሁን ተጨማሪ ነገር የምፈልግ ከሆነ እሺ ኡስታዝ ቀጥሉ። በቃ እንደ ሐሳብ ነው። ሐሳብ ከተስማማችሁ በሱ ቀጥሉ። ካልሆነ በቃ ጥያቄ ጠይቅ ሂዱበት። እሺ ቤሪያ ይቀጥል። ኡስታዝን ፎሎ አላደረጋችሁ ፎሎ አድርጉ በዛው። ቤሪያ ይቀጥል። አሁን ምን መሰለ ወሂድ ቀድሞ ማለት ነው ቀድሞ ነቢያት ተልከዋል። እነዛን ነቢያት ደግሞ የሚከተሉ ሰዎች ነበሩ። እስራኤላውያንም ይሁኑ ከዛ በኋላ የመጡት የኢየሱስ ተከታዮች ማለት ነው። እና የተለያዩ ማረጋገጫዎችን አረጋግጠው ተከትለዋል። አሁን ነገር ግን ከብዙ ነቢያት በኋላ የመጨረሻው ነብይ ሆኖ ተገልጧል ብለህ ወይ አንተም የምታምኑት ነብዩ መሐመድ ተከታዮች የሆኑትን በሙሉ የሚያምኑት እንዴት ባለ ማረጋገጫ ነው ነብዩ መሐመድን እንደ ነብይ የምንቀበለው? እሱን መጀመሪያ ብታስቀምጥልኝና
ቀጥሎ እኔ ደግሞ ይሄንን ነገሮች እንዴት ነው የተረዳኸው የሚለውን ነገር ባስቀምጥ ደስ ይለኛል። አንድ ነቢይ ስለመሆኑ መጀመሪያ የሚመጣለት ነበ ነው አይደለ? ነበ ነው። አንድ ነባይ የሚመጣለት ነቢብ ነው አይደል? የሚመጣለት በአጠቃላይ ጀነራሊ አንድ ነባይ ምንድን ነው የሚመጣለት? ቢሪያዬ ነቢይ ከሆነ እንግዲህ ከአምላክ መገለጥ ወይንም ትንቢት ይመጣለት። ነበ ነው የሚመጣለት። ነበ ማለት ወሬ ማለት ነው። የሩቅ ነገር ወሬ ይመጣለታል ራሱ ማለት ነው። እና ያ ወሬ ይመጣለታል። ልክ ወሬው ሲመጣለት ወይም ነቢብ ሲመጣለት ነባይ ይሆናል። በነገራችን ላይ ነቢይ የሚለው የአረብኛ ቃል ነው። በግዕዝ ነባይ ይባላል። በአማርኛም ነባይ ነው ትክክለኛው። ምክንያቱም አማርኛው ከእንትን ነው ያመጣው። ለነባይ የሚመጣለት ነቢብ ነው የሚመጣለት። አዲስ ነገር ምናልባት ሰምተህ ካላወቅ ይሄኛውን ነገር አያቸውና በአረብኛ ነበ ነው የሚመጣለት። ንግግር ይመጣለታል። ፈጣሪ መጥቶ ያናገረዋል። ስለዚህ ረሱል ሰለላሁ ዐለይሂ ወሰለምን በቁርአን ውስጥ አላህ ለመላእክት ባለ ጊዜ አስታውስ እያለ እንዲያስታውሱ ወደኋላ የነበረውን ነገር አምላካችን አላህ ይነግራቸዋል። ወሬ ነው የሚመጣላቸው። የሩቅ ወሬ ነው። ይሄ የሩቅ ወሬ ነው፣ በአንተ ላይ እንተርክልሃለን እያለ አምላካችን አላህ ይዞ ይመጣል ማለት ነው። ይነግራቸዋል ማለት ነው። ከዛ በኋላ ምንድነው ነብዩ ሸሪዓዊ የሆኑ ነገሮችን ይሄ ሙፍረድ ነው፣ ይሄ ሙስተሃብ ነው፣ ይሄ መክሩ ነው፣ ይሄ ሐራም ነው፣ ይሄ የተከለከለ ነው የሚል ህግጋትን ያለው መልእክት ለሰዎች እንዲያደርሱ ሸሪዓው በሚይዝበት ሰዓት ሪሳላ ይባላል፣ መልእክት ይባላል። ልክ መልእክት ሲመጣ ለማስጠንቀቅ ለአማንያንም ለካዲያንም ለማስጠንቀቅ በሚላኩበት ሰዓት ላይ ረሱል ይሆናሉ፣ መልእክተኛ ይሆናሉ ማለት ነው። ቁርአን ላይ ስትመለከተው መልእክቱ 1/3 ቀሶስ ነው፣ ትረካ ነው። አምላካችን አላህ ይተርካል። የሚተርከው ወደኋላ የነበረውን ጥንት የነበረውን ነገር በመተረክ ነው የሚጀምረው። ከዛ ላይ ወደፊት ደግሞ እስከ ቂያማ ቀን ድረስ በቂያማ ቀን ደግሞ አማንያንና ካዲያን ምን ሊሉ እንደሚችሉ የሚያሳየውን ጥቅላዊ የሆኑ ነገሮችን ይተርክልናል። 1/3 ቁርአን 1/3 ደግሞ አቂዳ ነው፣ አንቀጸ እምነት ነው፣ ፌዝ ኦፍ አርቲክል ነው። ይሄ ነገር ማመን አለብህ፣ በመላእክት ማመን አለብህ፣ በአላህ ማመን አለብህ። ስታምን አላህን ምን ብለህ ማመን አለብህ? አንድነቱን በማንነት በምንነት እንዴት እንደሆነ የሚዘረዝረውን 1/3 የሚያወራው ስለ አንቀጸ እምነት ነው። ሶስተኛውና የመጨረሻው ደግሞ መዋከማት ነው፣ ስለ ህግጋት ነው። ይሄ ነገር አታድርግ፣ ይሄን ነገር አድርግ፣ ይሄ ነገር ብታደርግ ይሄ እንደዚህ ሪዋርድ ታገኛለህ፣ ይሄ ነገር ባታደርግና ብታደርግ ደግሞ አታድርግ የተባልከውን ነገር ደግሞ ፓኒሽመንት ያገኛል የሚሉ ዝርዝሮች ያሉበት ምን ይባላሉ? መዋከማት ይባላሉ። እነዚያ መዋከማት 5 ናቸው። ፈርድ፣ ሙስተሃብ፣ ሙባህ፣ መክሩና ሐራም። ፈርድ ማለት ማድረግ ግዴታ የሆነ ባታደርገው የሚያስጠይቅና የሚያስቀጣ፣ ብታደርገው ደግሞ አጅር የምታገኝበት እንደ ሰላት ያለ ዘካ አይነት። ከዛ ደግሞ ሙስተሃብ ደግሞ ብታደርገው አጅር ያለው ባታደርገው ደግሞ ማትጠየቅበት፣ ለምሳሌ ማግባት ለምሳሌ ማለት ነው። ሶስተኛ ደግሞ ሙባህ የሚባል ነገር አለ። ሐላል የሆነ ነገር የተፈቀደልን ነው። ብታደርገውም ባታደርገውም ፓኒሽመንትና ሪዋርድ የሌለበት ነገር ነው። ለምሳሌ የግመል ስጋ መብላት፣ የሐላል ኪታቦች አማራጭ በሌለ ሰዓት ላይ ኤክሰፕሽናል ኢስቲስና በሆነ ነገር ስትበላ። አራተኛ ነገር ደግሞ መክሩ የተጠላ ነገር ነው። ባታደርገው አጅር ታገኝበታለህ፣ ብታደርገው ደግሞ አትቀጣበትም። ለምሳሌ ፍቺ፣ ዲቮርስ፣ ራስ ጦላቅ የሚባለው ማለት ነው። አምስተኛውና የመጨረሻ ደግሞ ሐራም የሚባል ነገር አለ። ባታደርገው አጅር ታገኝበታለህ፣ ብታደርገው ደግሞ ትጠየቅበታለህ፣ ትቀጣበታል። እንዲህ አይነት ነገሮችን ስትመለከተው በጣም በሚገርም ሁኔታ ረሱል ሰለላሁ ዐለይሂ ወሰለም ነቢይ ስለመሆናቸው አንደኛው ማረጋገጫ ነው። ሁለተኛ ነገር ደግሞ ምንድነው? የሩቅ ነገር ሚስጥሮችን ቁርአን ይዟል። የነገን ማወቅ የሚችለው የፊቸር ቴንስ፣ በሙስተቅበል የሚባል ነገር አለ። ፊቸር ቴንስ ወደፊት ያሉ ነገሮችን ቁርአን ይዟል። ቁርአን ካላህ ዘንድ ባይሆን ኖሮ የሩቅ ነገር ሚስጥሮችን ሊመጡ አይችሉም። ራሱ ከሰይጣን መውጣት አይችልም። ራሱ ብሔራዊ ትንቢት ከእንትን ይመጣል ከሰይጣን ይመጣል ብለህ ታምናለህ? ትንቢትን ማወቅ ይችላል ሰይጣን? ብሔራዊ ያለ ሊከሰቱ የሚችሉ ነገሮች እንደው ያውቃል እሱ። ካውንተር ፋክቹዋል ኖሌጅ አለው ሰይጣን። መጽሐፍ ቅዱስ ላይ አንዳንድ ጊዜ ላይ ክፉ መንፈስ ተቆጣጣሪዎች እንደዛ ሲያደርጉ እናያለን። ካውንተር ፋክቹዋል ኖሌጅ ትንቢት አስነግሮ የተፈጸመ ነገር አለ በሰይጣን። እንደውም ይምጡ የወደፊቱን ነገር ይንገሩኝ ብሎ ነው ሲፎካከር መታየው። ያህዌን ወዲ የሂቫፍ የሚባለው ኢሳያስ ላይ የሚመጣው መጪውን ጊዜ እስቲ ይንገሩኝ ከሆነ ብሎ ነው የሚፎካከረው።
እንጂ ካውንተር ፋክቹዋል ኖሌጅ ከአንድ አምላክ ውጭ ማንም አያውቅ። ያውቃል ካለ ለምሳሌ የሐዋርያት ስራ ላይ ለክፉ መንፈስ ተቆጣጥሯት ለጳውሎስና ሲላስን ያቺ ጠንቋዩ ነው እናንተ የጌታ ባሮች ናቸው ምናምን ያንን ነገር ወደፊት እንደዚህ ወደፊት አይደለም ከረንትሊ ነው። እኔ እኮ ከረንትሊ አይደለም ያልኩ ካውንተር ፋክቹዋል ኖሌጅ ነው የጠየቁ። ፊቸር ቴንሱን የነገን ማወቅ ካላ ውጪ የሚያውቃለ ወይ? እሱማ እንደዛማ ከሆነ ጠንቋይ ቤት ብትሄድ እኮ ይነግረዋል እኮ። ቤሪያ ምንድን ነው ምናምን ብትላቸው ሳያውቁ በጣም ኮኔክሽን አላቸው ጂኒዎቹ ሸያጢኖቹ ማለት ነው። ኮኔክሽን አላቸው። እንትና ነው እንትና የሆነ ነገር አድርጓል ምናምን ይላሉ። ኢንፎርሜሽን አላቸው ዙሪያችን ስላሉ። እሱማ አለ። የነገን ነው ያልኩት። የነገን እኔ አላውቅም። በቴዎሎጂ ደረጃ እንኳን የለም። ካውንተር ፋክቹዋል ኖሌጅ ያለው ከአንድ አምላክ ውጪ ማንም የለም የነገን እንጂ በቁርአን ላይም እኮ አለ እኮ ጠንቋዮች እኮ ወደ ጠንቋዮች እኮ ያወርዳሉ ይላል። እንትኖች ይሄ ማናቸው ሸያጢን በማን ላይ እንደሚወርዱ ልንገራችሁ በላቸው ነው የሚለው ቁርአን ላይ በጠንቋዮች ላይ ይላል። ስለዚህ ጠንቋዮች እነ ሞሚናት የአርሷ መቤት ወሎ ዲባርቱ ጅማ አባጅፋር ባረኖን ሳለን ተቋዳ ዳድሞቲ ወሰንጋላ ጅናር አብድና ቀጥር ሰይድና ቀጥር የሚባሉ ነገሮች አውሊያዎቹ ራሳቸው እነ ሽቦዬ የምትላቸው የኦሮሞ ቃቢ የሚባለው የትግሬ ቃቢ የሚባለው ምናምን ነገር የሚባለው እነ ሽቦዬ እነ ዴባርቱ ምናምን የሚባለው የአማራው ቃቢ የሚባለው ምናምን ነገር እንደዚህ አይነት ነገሮች ከእንትን ጋር ከጠንቋይ ጋር የተገናኙ ነገሮች ከረንት ላይ ያለው ነው ኢንፎርሜሽን የሚቀያየሩት። እኔ እየጠየኩ ያለሁት ካውንተር ፋክቹዋል ኖሌጅ ወደፊት ያለውን ነገር ከአንድ አምላክ ውጭ የሚያውቅ አካል አለ ወይ? ኦኬ እያወራኸኝ ያለው በዘመን ገድበ በእድሜ ለይተህ ቢያንስ አሁን ከሆነ ዘመናት በኋላ የሚደረጉ ነገሮችን በእንደዛ አይነት ሁኔታ ይናገራል እንዴ ሰይጣን ካልከኝ አይ እንደዛ አይነት ሁኔታ ሊናገር አይችልም። እሱን ነው የምልህ። ተመልከት እንግዲህ ቤሪያዬ። ስለዚህ ቁርአን ላይ ግን የሩቅ ነገር ሚስጥሮች አሉ። የሩቅ ነገር የርጋይባት የሆኑ ነገሮች አሉ። እንዴት ሊኖር ቻለ ከአንድ አምላክ ውጭ ካልሆነ? እንዴት የወደፊቱን ነገሮች እንዴት ሊኖሩ ቻሉ? በዘመናችን የተፈጸሙ ትንቢቶች ሁሉ አሉ። የዛሬ 1400 ዓመት ተነግሮ የነበሩ እንዴት ሊሆኑ ቻሉ? በራሳችሁና በአጽናፎቻችሁ ውስጥ ያሉትን ተአምራት ወደፊት ያሳውቃችኋል ተብሏል። ታዩታላችሁ። ቁርአን እውነት መሆኑ እስኪገለጽ ድረስ በራሳችሁና በውስጣችሁ ያሉ ተአምራቶችን ወደፊት ያሳያችኋል። ለምሳሌ አንድ ኤግዛምፕል ልስጥ ከቁርአን ተአምራት ውስጥ ሱረቱ ረድ ምዕራፍ 13 ላይ ምን አለ? ከፍራፍሬዎች ጥንድ አድርጎ ያደረገ ነው አለ። ዘውጅ ጥንድ ለሚለው ቃል ባልና ሚስት አድርጎ የፈጠረ ነው አለ። ከዛ በኋላ በዚህ ውስጥ አለ ተአምራት አለበት አለ። ተአምራቱን ወደፊት ያሳያችኋል ታውቁታላችሁ ብሎ ነገረን አምላካችን አለ። ልክ ሚድ 90 ሴንቸሪ ላይ እጽዋቶች ወንድና ሴት የሚባሉ ጾታ እንዳላቸው አወቅን። እንዴት የዛሬ 1400 ዓመት ቁርአን ያንን ነገር ታውቆ ወደፊት ታውቁታላችሁ እንዴት ሊለን ቻለ? ለትንቢት ሁሉ የሚደርስበት መርጊያ አለ ወደፊት ታውቁታላችሁ ብሎ ለምን አለን አላህ? ገብቷል ምልህ ቤሪያዬ? ኤግዛምፕል ነው አንዱን ነው ያመጣው ነጥይ ራሱ ይሄን እና ቁርአን ከአላህ ዘንድ ስለመሆኑ ረሱል ሰለላሁ ዐለይሂ ወሰለም ነብይ ስለመሆናቸው ይሄኛው ባጭሩ ማስረጃ ሊሆን ይችላል። ያልገባ ነገር ካለ ጠይቀኝ። ኦኬ እሺ አንተ አስቀምጠሃል ሐሳብህን ተረድቼዋለሁ። ያው እናንተ ጋር ያለውን ነገር ለመረዳት ስለሆነ የምጠይቀው። ኦኬ ስለዚህ አንተ እያልከኝ ያለው ሶስት ነገሮች ያለፉትን ህግጋትንና አንደኛው ምንድን ነበር ያልተረካ ህግጋትና አንደኛው ምን ነበር ያልከኝ? እነዚህ ሶስት ነገሮች በአጠቃላይ የያዘ ነገር በነብዩ መሐመድ በኩል ወርዷል። ከዚህም ባለፈ ደግሞ የሩቅ ነገር ሚስጥሮችን በነብዩ መሐመድ በኩል ስለተገለጠ ይህ የነብይነት ማረጋገጫ ነው፣ ነብይ እንደሆኑ እናረጋግጣለን አይነት ነገር ነው ባጭሩ የተረዳሁት። አዎ ኦኬ እሺ አሁን እኔ የሌላ መረዳት ላይ ያለው ሰው ነኝ፣ በሌላ የእምነት መረዳት ውስጥ ያለው ሰው ነኝ። ነብዩ መሐመድ ከአላህ ዘንድ በተቀበለው መገለጥ ውስጥ ደግሞ ካስፈለገ ሊረጋገጡ የሚችሉበትን የነብይነት ክራይቴሪያ ኦር የሱን መገለጥ ከዚህ በፊት እንደነበር በትንቢት እንደተቀመጠ በቁርአን ውስጥ እናገኛለን። ለምሳሌ ምዕራፍ 7 157 ላይ የተለያዩ ክፍሎች ላይ ማለት ነው
እነዛም ደግሞ በቀደሙት መጽሐፍቶች ስለሱ እንደተነገረና እንደተጻፈ ያንንም ደግሞ የሚገኝ እንደሆነ ይሄንን ነገር ታዲያ እንዴት ነው አሁን የሱን እንግዲህ የእውነተኛ ነብይ ማረጋገጫው ቃሉ እውነተኛ ስለመሆኑ ማረጋገጥ ነው። ችግር የለውም ግን የመጀመሪያውን ተረዳ ወይ? አሁን ለምሳሌ እንዳልኩ ነው የሩቅ ነገር ሚስጥሮችን ረሱል ሰለላሁ ዐለይሂ ወሰለም ላይ የወረደው ቁርአን የሩቅ ነገር ሚስጥሮች በሱረቱ ሷድ ምዕራፍ 38 ቁጥር 88 ላይ ትንቢቱን ከጊዜ በኋላ በእርግጥ ታውቁታላችኋል፣ ለትንቢት ሁሉ የሚደርስበት መርጊያ አለ፣ ወደፊት ታውቁታላችሁ እያለ ይናገራል ቁርአን ላይ ማለት ነው። ወደፊት ታውቁታላችሁ እያለ የሚናገርበት ነገር እንዴት ከአንድ አምላክ ውጪ ይህንን ነገር እንዴት ሊታወቅ ቻለ? ራሱ ይህም በደንብ ብታየው ጊዜ ሰተህ ማጋን የሚጮህ አንተ ጋር ነው እኔ ጋር ነው ሜሴጅ ገብቶልህ ነው እና እንድታየው እንደው የቤት ስራ አድርገህ እንድታየው የምር የብዙ ሰዎችን ህይወት የቀየረ ነገር ስላለ ነው ይህንን ነገር የምነግርህ ነገር ማለት ነው። እና ምንድነው የሚለው ሁለት ጥንድ አደረግን ብሎ ነው የሚያናገረው። ዘውጅ አደረግን። ዘውጅ ማለት ባልና ሚስት ማለት ነው። ራሱ የሚዘወጁ ነገሮች ናቸው። ነገር ግን ይህንን ነገር ራሱ እንትን ያለው አምላካችን አላህ ወደፊት ታውቁታላችሁ ሱረቱል አንዓም ምዕራፍ 6 ቁጥር 93 ላይ ተአምራቱን ወደፊት ያሳያችኋል ታውቁታላችሁ በላቸዋል። ሱረቱል እንትን ላይ ረድ ምዕራፍ 13 ቁጥር 3 ላይ እርሱ ያ ምድርን በእርሷ ውስጥ ከፍራፍሬዎቹ ሁለት ጥንዶችን ያደረገ ነው አለ። በዚህ ውስጥ አለ ለሚያስተነትኑ ህዝቦች ተአምራት አሉበታል። ከዛ ተአምራትን ደግሞ ወደፊት ታውቁታላችሁ አለ። በሱረቱል ያሲን ምዕራፍ 36 ቁጥር 36 ላይ ምን አለ? ከማያውቁት ነገር ጥንዶችን የፈጠረ ጥራት ይገባዋል አለ። ከማያውቁት ነገር አለ። በረሱል ሰለላሁ ዐለይሂ ወሰለም በመጡበት ሰዓት ቁርአን በወረደበት ሰዓት ላይ አታክልቶች ጥንድ ናቸው የሚለው ዕውቀቱ ራሱ የለም። ራሱ ግን ወደፊት ምን ትሉታላችሁ አለ? ታውቁታላችሁ አለ። ለትንቢት የሚደርስበት መርጊያ ያለው ብሎ ነው ያስቀመጠው። ኤኒዌይ ወደ አንተ እንትን ይሄንን ስለፈለኩኝ ነው የብዙ ሰዎችን ህይወት የቀየረው በአለም ላይ በጣም ብዙ ሰዎች ቁርአን በዘመናችን የተፈጸሙ ትንቢቶች ስላለውም ጭምር ነው ብዙዎቹ የተቀየሩበት ማለት ነው። ኤኒዌይ ወደ ጥያቄ ድገምልኝ ጥያቄ እንግዲህ መገለጥ አሁን ከፈጣሪ ዘንድ የመጣ መገለጥ እንደሆነ አንድ ነብይ ነኝ ብሎ ከተነሳና ያ መገለጥ መጥቶልኛል ካለ መገለጡ ከአምላክ ዘንድ ስለመሆኑ መረጋገጥ አለበት እውነተኛ ስለመሆኑ። ስለዚህ አሁን ወደ ነብዩ መሐመድ መገለጥ ወይንም ወደ ቁርአን ስንገባ ነብዩ መሐመድ ከአምላክ ዘንድ በመጣለት ማረጋገጫ በቀደሙት መጽሐፍት ስለሱ የተጻፈ የተነገረ እንደሆነ ቁርአን ይተርካል። እውነት ነው። በተውራትና በኢንጂል ይሄንን ነገር እንዴት ነው የምናረጋግጠው እውነተኛ ስለመሆኑ? ተውራትና ኢንጂል እኮ የሚለው ቁርአን ከአላህ ዘንድ የወረደውን ነው። በሱረቱል አሊ ኢምራን ምዕራፍ 3 ቁጥር 3 ላይ ምንድነው የሚለው? ራሱ ተውራትና ኢንጂልን ከቁርአን በፊት ለሰዎች መሪ አድርጎ አውርደዋልናል። ገብቷል? አውርደዋልናል። ከዛ በኋላ ደግሞ ፉርቃንን አወረደ ይላል። ፉርቃን የሚለው ቁርአንን ነው። ፉርቃን ማለት ደግሞ እውነትን ከሐሰት የሚለየው ነው። በሱረቱል አሊ ኢምራን ምዕራፍ 3 ቁጥር 71 ላይ እናንተ የመጽሐፉ ሰዎች ሆይ እውነትን በውሸት ለምን ትቀላቀላላችሁ? እውነትን እያወቃችሁ ለምን ትደብቃላችሁ? ይላል አይደል? ይላል አይደል? ብሔርያዬ እናንተ የመጽሐፉ ሰዎች የሚለው ማንና ማንን ነው? እናንተ የመጽሐፉ ሰዎች የሚለው የቀደሙት የመጽሐፉ ባለቤቶች ክርስቲያኖችም ማለት ነው አይደል? ክርስቲያኖችና አይሁዶችም ማለት ነው። ምንድነው እውነትን ከውሸት የቀላቀሉት? ምንድነው? ከምን ነው የቀላቀሉት? መጽሐፉ ላይ የተነገረ ነገር ነበር፣ ያንን ትሸፍናላችሁ ወይንም ትከዳላችሁ። መቀላቀል መጀመሪያ መቀላቀል አሁን ስለመቀነስ ሳይሆን መጀመሪያ ስለመጨመር ነው የሚያወራው። እውነትን በውሸት ለምን ትቀላቀላላችኋል? ምንድነው የቀላቀሉት? እውነትን ከውሸት የቀላቀሉት ምንድነው? እውነት ማለት ከአላህ ዘንድ የወረደው ነው። ውሸት ማለት ምን ማለት ነው ብለን ስንል ሱረቱ በቀራ ምዕራፍ 2 ቁጥር 75 ላይ ከእነሱ የሆኑ ጭፍሮች ያላን ንግግር ከተረዱ በኋላ እያወቁ የሚበርዙት ሲሆን ማመናቸውን ትከጅላላችሁን አለ። ምን አድርገው በረዙት? ቁጥር 7 ላይ ያርፉነ ማለት ያው የሚበርዙት ማለት ነው። አማርኛ የሚለውጡት ብሎ ነው ያስቀምጠው። ተሪፍ ማለት ራሱ ብርዘት ማለት ነው፣ ኮራፕሽን ማለት ነው። ቁጥር 79 ላይ ምን አለ? መጽሐፍን በእጆቻቸው ለሚጽፉ ከአላህ ዘንድ ሳይሆን ግን ከአላህ ነው ለሚሉ ወዮላቸዋል። ኢብኑ አባስ ሲናገር ምን አለ? የመጽሐፉ ሰዎችን ለምንድን ነው የምትጠይቁት? የመጽሐፉ ሰዎች እኮ አላህ በቁርአን ውስጥ ከአላህ ዘንድ ሳይሆን ከአላህ ነው ብለው እንደበረዙት አላህ በቁርአን አልነገረምን አለ። ስለዚህ ምንድነው እውነትን በውሸት ለምን ትቀላቀላላችሁ ሲል መበረዙን፣ ከዛ ደግሞ እውነትን እያወቃችሁ ለምን ትደብቃላችሁ ሲል ደግሞ የቀነሱት ነገር እንዳለ ነው የሚናገረው።
ከቀነሱት ነገር መካከል ምንድነው? ስለ ረሱል ሰለላሁ ዐለይሂ ወሰለም መምጣት የሚናገሩ ነገሮች ሐሳባቸው በጊዜ ሂደት መጽሐፉ ቀስ በቀስ እያለ ያ ነገር እንዳይኖር አደብዝዞታል ማለት ነው። ስለዚህ አምላካችን አላህ በተውራትና በኢንጂል ተነግሮ የነበረ ማለት ሜንሽን ተደርጎ የነበረው ብሎ በሱረቱል አዕራፍ ምዕራፍ 7 ቁጥር 157 ላይ ሲናገር ተውራትና ኢንጂል እያለ ያለው ከአላህ ዘንድ በኦሪጂናል ቅርጹ የወረደውን እንጂ አሁን የመጽሐፉ ሰዎች የሚባሉ ክርስቲያንና አይሁዶች ቀስ በቀስ የጨመሩትና የቀነሱትና የለወጡትን የሚያመለክት አይደለም ማለት ነው። ሊትራሊ ኦኬ ወሂድ የተናገርከው ነገር ገብቶኛል። መጽሐፉን እነሱ ጋር ያለውን መጽሐፍ ይበርዛሉ አይበርዝም ሳይሆን ወይ ጥያቄው እንድትረዳኝ ሱረቱል አዕራፍ ምዕራፍ 7 ቁጥር 157 ላይ ለነዚያ ያንን እነሱ ዘንድ በተውራትና በኢንጂል ተጽፎ የሚያገኙትን ነው የሚለው። አውቆ ተጽፎ ነበር እኮ በተውራትና ኢንጂል የሚለው የትኛውን ነው? ቁርአን አሁን የሚያገኙትን ከሚለው ቃል ላይ ነኝ። መጽሐፉን አለ መጽሐፉን ማለት እኮ ተጽፎ የሚያገኙት ማለት ሜንሽን ተደርጎ ማለት ነው። ሜንሽን ተደርጓል ነው በተውራትና በኢንጂል። ሱረቱ ማኢዳ ምዕራፍ 5 ቁጥር 68 ላይ እናንተ የመጽሐፉ ሰዎች አለ ተውራትና ኢንጂል ከጌታችሁ ወደ እናንተ የተወረደውን እስከምታቆሙ ድረስ በምንም አይደላችሁም እና አለ። ምን ማለቱ ነው? እስቲ አብራራልኝ ልስማው። አዎ እናንተ የመጽሐፉ ሰዎች ሆይ ከጌታችሁ ወደ እናንተ የተወረደውን አለ። ወደ እነሱ አልተወረደም እኮ የተወረደው ወደ ሙሳና ወደ ኢሳ ነው ተውራትና ኢንጂል የተወረዱት። ግን ወደ እነሱ ያስጠጋውና ያንን እስከምታቆሙ ድረስ ማለት ስለ ረሱል ሰለላሁ ዐለይሂ ወሰለም የመጣውን እዛ ላይ ያለው ነው ኦሪጂናሉን ይሄ እንትኑን ትክክለኛውን ነገር እስከምን በምንም አይደላችሁም እና አለ። ስለዚህ በእነሱ ዘንድ ተጽፏል የሚለው ነገር በተውራትና በኢንጂል ላይ ስለ ረሱል ሰለላሁ ዐለይሂ ወሰለም መምጣት ሜንሽን ተደርጎ እንደነበረ ነው የሚያሳየው እንጂ ያ መጽሐፍ አሁን ክርስቲያንና አይሁዶች ዘንድ አሁን እጃቸው ላይ ያለው ላይ ስለ ረሱል ሰለላሁ ዐለይሂ ወሰለም መምጣት ይናገራል የሚል ነገር አተረጓጎም የለውም። ኦኬ ማለት እነሱ ዘንድ ነብዩ መሐመድ የሚባል የማይጽፍና የማያነብ ነብይ እንደሚመጣ ያውቁ ነበር አባቶቻቸው? ነበር አዎ ነበር። እንደዛ ይናገር ሱረቱ ማኢዳ አረጋግጠው ነው። ቁርአን እየነገረን ነው። የአምላካችን ንግግር አይደል? እንደ አምላካችን ያለ ንግግር እኮ ነው። አንደኛ ሁለተኛ ነገር ደግሞ ሁለተኛ ተበርዟል። ራሱ በጊዜ ሂደት ውስጥ ተበርዟል። አሁን ለምሳሌ ኤግዛምፕል ልስጥ። ዘዳግም 18 ላይ ያለውን አይሁዶች የሚጠብቁት ማንን ነበረ? አይሁዶች ዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ ለምሳሌ ኤግዛምፕል ዘዳግም 18 ከነሱ ወገን የሚነሳ ነብይ እንዳለ ይጠብቃሉ እኮ። የሚጠብቁት ከመሲሁ በተለየ መልኩ ነው ወይስ መሲሁ ነው ብለው ነው የሚጠብቁት? ዮሐንስ 1:29 ላይ ያለው አይ ነብይ እንደሚነሳ ይጠብቃሉ እኮ። ግን ከመሲሁ በተለየ መልኩ ነው ወይስ መሲሁን ነው ዳይኮቶማይዝ አድርገው ነው የሚጠብቁት የነበረው ወይስ ራሱን መሲሁን ነው ነብይ ብለው የሚጠብቁት የነበረው? እኔ ራሱን ነብይ ነው መሲሁን ነው የሚጠብቁት። እንመልከት ኮሜንተሪ ክላሲካልም ኮሜንተሪዎችም የተለያየ ነገር እንመልከት ማለት ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ ክርስቶስ የሚለው ቃልና የፕሮፌተስ የሚለው ቃል በኮፕላቲቭ ኮንጃክሽን ተለያይተዋል አልተለያዩም? ተለያይተዋል እኮ። ምን ብለው የጠየቁት? ስለምን ታጠምቃለህ? አንተ ክርስቶስ ነህን ሲሉት አይደለሁም አለ። ኤልያስ ነህን ሲሉት አይደለሁም አለ። ነብዩ ነህን አሉት አይደለሁም አለ። አንተ ኤልያስ ካልሆንክ ክርስቶስ ካልሆንክ ወይም ደግሞ ነብዩ ካልሆንክ ስለምን ታጠምቃለህ ሲሉ ሶስት ነገር አይደል እንደጠቀሱለት? ሶስት ነገር አይደል የሚጠብቁት የነበረው? አዎ ነብዩ የሚባል የሚጠብቁ አሉ። ክርስቶስ ብለው ጠየቁትና ሳይሆን እሱኛው አይደለም ወሂድዬ። አሁን አንተ ባይብል ውስጥ ገብተህ ነው። ባይብል ውስጥ ገብቼ አይደለም እኮ አሁን ምን መሰለህ ያመጣው ነገር ምንድነው? ተበርዘዋል አልኩ። መበረዙም ማስረጃዎች አሉኝ። አንድ እሱ ነው። ሁለተኛ ነገር ደግሞ ምንድነው? በተውራትና በኢንጂል ሲባል በኦሪጂናል ቅርጽ በወረደው ነው አልኩ። ቅድም ልክ እንደ ሱረቱ በቀራ ምዕራፍ 2 ቁጥር 57 ላይ በደመናን አጠለልን መናና ድርጭትን አወረድን ይላል አላህ። መናና ድርጭትን አወረድን ሲል በወቅቱ በሙሳ ዘመን የወረደውን ለማመልከት እንጂ በረሱል ሰለላሁ ዐለይሂ ወሰለም ጊዜ የነበሩትን አይደለም የሚያመለክተው። ልክ በተመሳሳይም በቁርአን ውስጥ በሱረቱ ማኢዳ ምዕራፍ 5 ቁጥር 68 ላይ እናንተ የመጽሐፉ ሰዎች ተውራትና ኢንጂል ከጌታችሁ ወደ እናንተ የተወረደውን እስከምታቆሙ ድረስ በምንም አይደላችሁምና አለ። ሙፈሲሮች ያንን ነገር ምን አስቀመጡ? ስለ ረሱል ሰለላሁ ዐለይሂ ወሰለም የሚናገረውን ነገር የመጀመሪያ የነበረው ነው ኦሪጂናል ቅርጽ የነበረውን
የደበቃችሁትን እስክትገልጹ ድረስ በምንም አይደላችሁምና ማለት ነው ብሎ ነው ያስቀመጡት። ስለዚህ ቁርአን በወረደበት ሰዓት ላይ ተውራትም ኢንጂልም የሚባሉት በጊዜ ፕሮሰስ ውስጥ እንትን ብለዋል። አምላካችን አላህ ግን የሩቅ ነገር ሚስጥሮችን ስለሚያውቅ በመጀመሪያ በነበረው በኦሪጂናል ቅርጽ ለሙሳና ለኢሳ ባወረደው ተውራትና ኢንጂል ውስጥ ስለ ረሱል ሰለላሁ ዐለይሂ ወሰለም ሜንሽን ተደርጎ እንደነበረ ነግሮናል ነው እያልኩ ያለሁት። ያልገባ ነገር ካለ አሁን ጠይቀኝ። አዎ አሁን ተረድቼሃለሁ። ሱረቱል አዕራፍ ላይ ምዕራፍ 7 ቁጥር 157 የሚናገረው ተውራትና ኢንጂል ብሎ የሚናገረው የቀደሙት ያልተበረዙት መጽሐፍትን ከአላህ ወይንም ከፈጣሪ ዘንድ የወረዱት ላይ ስለማን ተውራት እንግዲህ ጽሁፍ አይደለ? ከፈጣሪ የወረደ ጽሁፍ ነው። በዛ ውስጥ ስለ ነብዩ መሐመድ የተጻፈ ነበር። ነብዩ መሐመድ ተነስቷል፣ ተወስቷል እንደሚመጣ ያንን ነው የሚያነሳው ነው። አሁን የኔ ደግሞ ጥያቄ እዛ ላይ ሜንሽን መደረጉን በምን እናረጋግጣለን? ቁርአን አላህ ስለነገረና ምን ምንለው አንደኛ፣ ሁለተኛም ተበርዟል። ያ መጽሐፍ ተበርዟል። አንደኛ ነገር በምን እናውቃለን? እንዴት ይባላል? አንተስ እንዴት ልታቅ ትችላለህ? ቁርአንም የነገረህ እኮ ሁሉን አዋቂ የሆነው አላህ ነው የነገረን። ወሂዲ አሁን መጀመሪያ የተነሳ ነው ፖይንት ምንድነው? አንድ ነብይ ምን ይመጣለታል? ከአላህ መገለጥ ይመጣለታል። እውነተኛ ስለመሆኑ ደግሞ መገለጡን ነው የምናረጋግጠው። እኔ መገለጡን የምታረጋግጥበትማ ቤሪያዬ ነገርኩህ። ስነግር ጸጥ ነው ያልከኝ። ጆሮ ዳባ ልበስ ነው ያልከው። ቶሎ ብለህ ዘለይቱ ጋር የገባኸው በተውራትና ኢንጂል በጥንት ነገር ተነግሮ የነበረውን መነገሩን በቦታ የለህም እኮ። ለዛ እኮ ነው እኮ ቁርአን ላይ የሚናገረው ነገር አይደለም። አንተ ረሱል ሰለላሁ ዐለይሂ ወሰለም በቦታው ራሱ የሉም። ራሱ ብዙ ቦታ ላይ ሲናገር ምንድነው ዮሴፍን ሊሸጡት ሲሉ አንተ በቦታው አልነበርክም ነው የሚለው። ረሱል ሰለላሁ ዐለይሂ ወሰለም አልነበሩም። በሱረቱል አሊ ኢምራን ምዕራፍ 3 ቁጥር 43 እና 44 ላይ ስትመለከተው እንደዛ ነው የሚናገረው። ምንድነው የሚናገረው? መርየምን ማን እንደሚያሳድጋት ዕጣ ሲጣጣሉ በቦታው አልነበርክም ማለት። ያ ነገር ገይብ ነው። ራሱ ወደኋላ የነበሩትን በምን አውቃለሁ አይባልም። አንተም ልታውቃችልም። ራሱ ገይባት የሆኑ ነገሮችን አላህ ነው የሚያውቀው፣ ወደኋላ የነበሩ ነገሮችን ማለት ነው እንጂ እንደሱማ በምን አውቃለሁ ስትል አርኪኦሎጂካልና አንትሮፖሎጂካል ማስረጃ ልስጥህ። እሱን አይደለም እኮ አሁን የኔ ጥያቄ ወሂድ ምን አለ መሰለህ፣ አሁን ከእሳቸው ጋር መገለጥ መጣ። ከመገለጡ አንዱ እሳቸው ራሱ አያውቁትም እነዛን መጽሐፍት አያውቋቸውም፣ ግን አላህ ገይብ የሆኑ ነገሮችን ነገራቸው። ለምሳሌ ለመላእክት ለአደም ስገድ ባለ ጊዜ አስታውስ ይላል አይደለ? አዎ። አሁን ለምሳሌ የኔ ጥያቄ ደግሞ 157 ላይ ከእሳቸው ያልሆነ ይሄ ቁርአን ከእሳቸው ያልሆነ ከልባቸው የፈለቀ አይደለም ከአላህ ነው የወረደው ካልን ቁጥር 157 በተውራትና በኢንጂል ተጽፎ የሚያገኙትን ነው የሚለው። ተጽፎ ማለት እንደዚህ በእስክሪብቶና በእንትን ተጽፎ ነው የፈለከው? ተውራት ጽሁፍ ነው አይደለም? እንደዛ አይደለም። ቁርአን ከተብና የሚለው ቃል አልን ነው በማለት ደረጃ ነው። ለምሳሌ ኤግዛምፕሎችን ልስጥ። መጋደልን በእናንተ ላይ ተጻፈ ይላል ቁርአን ላይ። በማለት ተጻፈ አለ፣ በእናንተ ላይ ተጻፈ አለ። ማን የጻፈው? እንትን አሁን ጽሁፍ የሚለው የትንቢት ንግርት ሊሆን ይችላል፣ ትእዛዝ መተላለፍ ሊሆን ይችላል። አንተ ጥያቄ አሁን ትንሽ እንትን እያለ እየመጣ ተጽፎ የሚለውን ነገር በሆነ በስክሪፕቸር ላይ በወረቀትና በስክሪፕቶ ተጽፎ የሚለውን ነው የተረዳህበት ወይስ ተነግሮ በሚል ነው የተነገረ? እኔ እኮ ተነግሮ እያልኩ ነው የማወራው እስካሁን። አንተ ተጽፎ ነው። ኦኬ አሁን እንደዚህ ነው። ተውራት የእጅ ጽሁፍ አይደለም። ኖ አይ የሚያወራው ነገር አሁን ለምሳሌ በእንትን ላይ በሱረቱ ማይዳ በሱረቱ ሐዲድ ምዕራፍ 57 ቁጥር 25 ላይ ወደ እነርሱ መጽሐፍትን አወረድን ይላል አይደል? ወደ ነቢያት ወደ ነቢያት የወረዱ መጽሐፍት አሉ። በዛ ውስጥ ትንቢት ሊነገር ይችላል። መጽሐፍ የሚለው አንተ ቁርአን እኮ የሚለው በወረቀትና በስክሪፕቶ የተጻፈ ብቻ አይደለም። መጽሐፍ የሚባለው በቁርአን ኪታብ የሚለው ቃል በቁርአን ውስጥ ሬቪሌሽንን ለማመልከት ይመጣል። በእኛ በእስላም ከተብና ተውራት አሁን እኔ እንድረዳ ተውራትና ኢንጂል ነው የሚለው። ሁለቱንም ነው ያጠቃለለው። ኢንጂል ሲጀምር ከሁለቱ አንዱ ደግሞ ወሂዲ ከተውራትና ከኢንጂል በተውራትና የተጻፈ ጽሁፍ ስለሚል ኢንጂልንም ተጽፎ ብሎ አካቶታል። ተውራትና ኢንጂል ተጽፎ የሚለው እዚህ ጋር የሚያመለክተው ተነግሮ ወይም ተደነባ ማለት ነው ትርጉሙ እንጂ ተጽፎ ማለት የሆነ በስክሪፕቶና በእንትን ተጻፈ ማለት አይደለም። ለምሳሌ ኤግዛምፕል ልስጥ። ቁርአን ወደ እናንተ መጽሐፉ ወደ ረሱል ሰለላሁ ዐለይሂ ወሰለም ወርዷል አይደል? መጽሐፉ ወርዷል። ኤግዛምፕል ነው መሰጠ እንዲገባ የቁርአንን ቋንቋ እንዲገባ ነው።
ወርዷል አይደል? መጽሐፍ ወደ ረሱል ሰለላሁ ዐለይሂ ወሰለም መጽሐፍ ወርዷል አይደለ? መጽሐፍ ወርዷል አይደል? የወረደው ምንድነው መጽሐፍ? ቂርጣስ ነው የወረደው ወይስ ሬቪሌሽን ነው የወረደው? ሬቪሌሽን ነው። ሬቪሌሽን ነው የወረደው። አዎ ሬቪሌሽኑን ኪታብ አይለውም ይለዋል ቁርአን ይለዋል። ሬቪሌሽኑ ኪታብ ተብሎ ሊጠራ ይችላል። አዎ ከተበ ማለት ተናገረ በሚል አይመጣም፣ ይመጣል በቁርአን። አሁን ያንተ አካሄድ ገብቶኛል። በነገራችን ያው እንዲገባ ነው ለመረዳት ሞክረው። አሁን ለምሳሌ ጾምን ከእናንተ በፊት ሱረቱ በቀራ ምዕራፍ 2 ቁጥር 183 ላይ እንዲገባ ነው። ጾምን ከእናንተ በፊት በነበሩት እንደተጻፈ በእናንተ ላይም ተጻፈ ይላል አይደል? ይላል አይደለ? አዎ። ተጻፈ ሲባል ምን ማለት ነው? ተጻፈ ማለት ድንጋጌ የተሰጠ ነው። ተነገረ ማለት ነው። ተነገረ በእናንተ ላይም ተነግሯል። ከዚህ በፊት በተነግሮ እንደነበረ ነው። ሱረቱ አንቢያ ምዕራፍ 21 ቁጥር 108 ላይም እንደዛ ይላል። ምድርን መልካሙ ባሮች ያወርሷታል የሚለውን ከዚክሩ በኋላ በዘቡር ጽፈናል ይላል አላህ። ጽፈናል ሲል ምን ማለቱ ነው? ተናግረናል ነው አይደለ? የቁርአን ቋንቋ። ስለዚህ በተውራትና በኢንጂል ተጽፎ የሚለውም ተነግሮ የሚለውን ነው የሚያመለክተው እንጂ ተጽፎ ሲባል በወረቀትና በእስክሪብቶ ተጽፎ የሚለውን ነገር አይደለም የሚያመለክተው። ኦኬ እንትን ሐሳቤ አሁን አንተ ያተናገርከውን ነገር በትክክል እንደምረዳህ ወይዲ ቁጥር 156 ላይ እዛው ላይ ከፍ ብዬ አንድ ነገር ልበል። ለኛም ለዚያች በቅርቢቱ ዓለም መልካሚቱን በመጨረሻይቱም ጻፍን ይላል። ጻፍልን ነው። እኛ ወደ አንተም ተመለስ። ጻፍን ሲል ነገርን። ጻፍን አይደለም የሚለው። እስቲ ያው ጥቅሱን በደንብ እስቲ አንዴ ድገመው። ጻፍንልህ እኮ ጻፍንልህ ማለት ምን ማለት ነው? ተናገርንልህ ነው። እንደዛ አይደለም። አዎ ተግተን ቆይ የሚለው ቃል ተናገርን ተብሎ እንደሚተረጎም እረዳለሁ ነው። እኔ ከተረዳ በተውራትና በኢንጂል ስለ ረሱል ሰለላሁ ዐለይሂ ወሰለም ተነግሮ ነበረ። ተነግሮ የነበረ ነብይ ነው። ይሄ ነብይ ይሄ የማይጽፍና የማያነበው ነብይ በተውራትና በኢንጂል ተጽፎ ወይም ተነግሮ ለሚገኘው ነገር እሱን ለሚከተሉት እጽፋለሁ፣ እናገራለሁ ወይም ደግሞ ምንዳውን አስታውሳለሁ፣ መዘግባለሁ እያለ ነው ያለው አላህ። ግልጽ ነው። አሁን አንተ በተናገርከውና ሐሳብ በሰጠኸው መንገድ ለመረዳት ሞክሬያለሁ። ግን ወሂድ እዚህ ጋር ተውራት የተባለው እንደ ሌሎች መገለጥ ብቻ አይደለም። በዶክመንት ነው የወረደው ተውራት ነው። ተውራት ሲጀመር ጀምሮ ጽፎ ነው የሰጠው ራሱ፣ ሰዎች አይደለም የጻፉት። አዎ አሁን በዛ ዶክመንት ውስጥ ደግሞ አላህ ስለ ነብዩ መሐመድ ጽፏል። ትንቢት ተናግሯል ብቻ ሳይሆን ጽፏል። ሁለቱንም ነው የሚያወራው። አሁን ለምሳሌ ስለ ተውራት ብቻ እያወራ ቢሆን ኖሮ አሻሚ ነበር የሚሆነው የነበረው። ቤሪያዬ ስለ ተውራት ብቻ ለምሳሌ በተውራት ተጽፎ የሚያገኙት ቢል ተጽፎ የሚለው ነገር ኦልሬዲ አላህ ጽፎ ስለሰጠው ለሙሳ አለይሂ ሰላም እሱን ሊያመለክት ይችላል ብለን ልንል እንችላለን። ግን እዚህ ጋር የሚያወራ ያለው ተውራትና ኢንጂልን ተጽፎ ነው የሚለው። ኢንጂል እንደምትመለከተው ለኢሳ ኢብኑ መርየም አለይሂ ሰላም የተሰጠ መጽሐፍ ነው። መጽሐፍ ደግሞ ሲሰጥ ደግሞ የተሰጠው በሙሳፍ ነው ወይም ደግሞ ቂርጣስ ነው ተሰጠ ብለን እኛ ሙስሊሞች አናምንም። በቂርጣስ ደረጃ ወይም ደግሞ በጽሁፍ ደረጃ የሰጠው ለሙሳ አለይሂ ሰላም ብቻ ነው። በተረፈ ሌሎቹ ለነ ኢብራሂም ለሌሎቹ መጽሐፍን ሰጠን ሲላላ ሬቪሌሽኑን ዲቫይን ሬቪሌሽኑን ሰጠ ማለት ነው። ልክ ሕዝቅኤል 3:1 ላይ መጽሐፍን ብላ ሲለው የሆነ ወረቀት አይደለም የሚበላው። መጽሐፍ ሲባል ኪታብን ወይም ደግሞ ሬቪሌሽንን ለማመልከት ይመጣል። ወደ ረሱል ሰለላሁ ዐለይሂ ወሰለም መጽሐፍም ወርዷል ሲባል ወደ ልባቸው ነው የወረደው። ግን ወደ ልባቸው ወረቀት አልወረደም። የወረደው ምንድነው? ዲቫይን ሬቪሌሽን ነው። ሬቪሌሽኑን ኪታብ ይላል ቁርአን። ከተበ የሚለው ቃል ራሱ ተናገረ በሚል ይመጣል። ጻፈ የሚለው ነገር ተናገረ በሚል፣ ከተብና ጻፍን አልን በሚል ነገር ይመጣል። ከተብና ለምሳሌ ሱረቱ ማኢዳ ምዕራፍ 5 ቁጥር 44 ላይ ምንድነው የሚለው? አይን ስለ አይን ጥርስ ስለ ጥርስ ብለን ጽፈናል ይላል። ጽፈናል የሚለውን ተናግረናል ማለት ነው ትርጉሙ። በሱረቱ ማኢዳ ምዕራፍ 5 ቁጥር 32 ላይ አንድ ነፍስን የሚያጠፋ የዓለምን ሕዝብ ሁሉ እንደሚያጠፋ ነው ብለን ጽፈናል ይላል። አሁን ለምሳሌ ኤግዛምፕል ነው የምነግርህ። ምን ብለናል አለ? ጽፈናል አለ። እያዳመጥከኝ ነው ቤሪያ? አዎ እየሰማሁ። ሱረቱ ማኢዳ ምዕራፍ 5 ቁጥር 32 ላይ ምንድነው የሚለው? ምን ላይ 32 ላይ 5:32 ይኸው ማሱ ይጠቅማል። ትንሽ ሐሳብን ያሳልጥልሃል። 5:32 ማለት ተውባ ስንተኛው ነው?
የኑስ ሱረቱ ማይዳ ምዕራፍ 5 ከአራት ቀጥሎ ወደ 5 ሱረቱ ማይዳ ምዕራፍ 5 ቁጥር 32 ላይ ሌሎቻችሁ ከቤሪያ ተማሩ ያጀማ ሌሎቻችሁ ክርስቲያኖች ቢያንስ ያዳምጣል አያችሁ ይከታ ግን ወይ ቁርአን አጻጻፉ እኔ በቀኝ በኩል ስለነበርኩኝ በግራ ሰውን ስገልጠው ቶሎ ልደርስበት አልችልምና አንተ ንገረኝ ሱረቱ ማይዳ ምዕራፍ 5 ቁጥር 32 ላይ አንድ ሰውን የገደለ ሰው የዓለሙን በእስራኤል ልጆች ላይ እንዲህ ብለን ጻፍን አለ አላህ አንድ ሰው የገደለ ሰው የዓለምን ሕዝብ ሁሉ እንደገደለ ነው አንድ ሰውን ደግሞ ያዳነ ወይም ሕያው ያደረገ የዓለምን ሕዝብ ሁሉ እንዳዳነ ነው ብለን ጽፈናል ለእስራኤል ልጆች አለ አይደል አይልም እሺ ጽፈናል ሲል ማለት ነው እዚህ ጋር የቱ ጋር ነው አንድ ሰውን የገደለ የዓለምን ሕዝብ ሁሉ እንደገደለ ነው የሚለው የቱ ጋር ነው የጻፈው አላህ አይ ንግርት ወይንም ትእዛዝ መተላለፍ ነው ይሄ ጽሁፍ የሚለው ሪትን ዶክመንትን ብቻ አያሳይም እንደዛ እየተረዳው አይደለም እየተረዳው ነው ከደዛ ከተረዳው አንድ ሰው የገደለ የዓለምን ሕዝብ ሁሉ እንደገደለ የሚለው በፔንታተች ውስጥ አለ ለምሳሌ ኤግዛምፕል ፔንታቱክ ላይ የለም አምስቱ መጽሐፍት ላይ እንደዛ ልናገኝ አንችልም ልክ እንደዛ ማለት ነው ልክ ሱረቱ ለአዕራፍ ምዕራፍ 7 ቁጥር 157 ላይ ያለውን በተውራትና በኢንጂል ተጽፎ ሲል ልክ በኦሪጂናሉ በወረደበት በተውራትና ኢንጂል ላይ ስለ ረሱል ሰለላሁ ዐለይሂ ወሰለም መምጣት ሜንሽን ተደርጎ እንደነበረ የሚናገር ነው እያልኩ ነው ያለሁት ይህን ይመስላል ባጭሩ እሺ ሌሎች ጥያቄዎችን ለሌላ ጊዜ ጠይቃለሁ ጊዜ እንዳልወስድ ችግር የለም በጣም ነው የማመሰግነው ቤሪያዬ ሐሳብ በማክበር ብቻ ሳይሆን በማዳመጥ አንዳንድ ሰው አይችልም ራሱ ኢሪቴድ ይሆናል ለምን እንደሆነ አላውቅም አሁን ቅድም አንድ ልጅ ገብቶ ጥያቄ ጠይቀኝና ተደርቦ ያወራል ራሱ በጣም መሰረታዊ ችግር ነው ራሱ እንዴት እንደሆነ አላውቅም ከሰዎች ጋር ቁጭ ብለው ሻይ እንዴት እንደሚጠጡም አላውቅም ግን አንተ ግን ቢያንስ ግን ሐሳብን ለመረዳት ነው የምትሞክረው ሐሳቡን በኋላ ላይ ካፈለክ አርጊውመንት ራሱ ቢልድ ማድረግ ትችላለህ ከዛ በኋላ መጀመሪያ ግን አዲስ ነገር ሲሆን የሰው ልጅ ማዳመጥ ነው ያለበት የመጀመሪያ የማያውቀው ነገር ከሆነ ሙግት ደግሞ ሲሆን ደግሞ ደቂቃ ተመድቦለት ሐሳቡን እንዲያሳልጥ በዚህ ዙሪያ ላይ ጥናት አጥንቻለሁ በደንብ ሰርቼበታለሁ በዚህ ዙሪያ ብሎ ጥናት እንትን ብሎ አርጊውመንት ቢልድ ማድረግ ይቻላል ኢንሻአላህ እና በጣም ነው የማመሰግነው ቤሪያዬ ጥያቄዎችን ሊስት አውት አድርጋቸውና ሌላ ጊዜ ከመጣው እንትን ካልን አይ ቲንክ ጃቢር ቤትም ቢሆን እንትን ላለን እናወራለን ማለት ነው ኢንሻአላህ ጥሩ ጊዜ ነበር አይደል የነበረን አው የኢየሱስ አምላክ ይባርክህ ያለህን ዕውቀት ሼር ለማድረግ ባላለሰለሰ ጥረት ስለምታደርግና ያለ ማለት እወዳለሁ በተለየ ደግሞ እግዚአብሔር ደግሞ እንደኔ አይነት እምነት ይስጥላል በነገራችን ላይ እንትን የለውም እኮ የዩኒታሪያን የሚባሉት በታሪክ ውስጥ አሁን ለምሳሌ አንተ ዩኒታሪያን አይደለ ቢብሊካል ዩኒታሪያን ዩኒታሪያን በሚኖሩበት ሰዓት ላይ ከዩኒታሪያን ወደ ምንድን ነው ሐዋርያቶች ዩኒታሪያን ናቸው ብለን ነው እኛ ሙስሊሞች ምናምነው ከዩኒታሪያን ወደ ምንድን ነው የተቀየሩት ስቴፑ ዩኒታሪያን ነው አይደል ሁለትዮሽ መጡ ሁለተኛው አምላክ ነው የሚል ትምህርት መጣ እነ ዮስጦስ ሰማዕቱ እና አርጌንስ እንደምን የመሳሰሉት ኢየሱስን ሁለተኛ አምላክ ነው ማለት ጀመሩ ሌላ አምላክ ነው ብለው አንድ አምላክ አለ በአንድ አምላክ ላይ ሁለተኛው አምላክ ነው ማለት ጀመሩ ከዛ በኋላ ነው ትሪኒታሪያን የሚመጡት አይደለ ያው እንደዛ መንፈስ ቅዱስን እግዚአብሔር መንፈስ ቅዱስ ብሎ ሶስተኛውን ጨመሩበት ትሪኒቲ የሚባል ነገር መጣ ከዛ በኋላ ዩኒታሪያን ቁርአን ከወረደ በኋላ ዩኒታሪያን የሚባሉ አሉ የምታውቃቸው ቁርአን ሲወርድ ሙሉን ሰልመዋል አብዛኛውን የነበሩት ኢቦናይቶችም ናዝራውያን የሚባሉትም ምናምን ነገር እነ ሞናርኪያውያን ምናምን የሚባሉትም እነሱ ምናምን ሰልመዋል እንዳለ የሆነ ሞናርኪያን ዳይናሚክ ሞናርኪዝም የሚባሉት እነሱ ሁላ ሰልመዋል ከዛ ውጪ የምታውቀው አለ ዩኒታሪያን የሚባለው ነገር አሁን እስከ 1987 ድረስ የምታውቃቸው አለ ዩኒታሪያን በታሪክ ውስጥ በ15ኛው በ14ኛው ክፍለ ዘመን የነበሩ ነበሩ የታድሶ ሪፎርሚንግ ነው እሱ ተጀምሮ ወዲያው እኮ ከሰሙ ማርቲን ሉተር በመጣበት ሰዓት ላይ የመጡ ናቸው ራሱ ማጂስትሪያን ሪፎርመሮች አሉ እነዛኞቹ ደግሞ ሲመጡ ደግሞ የራዲካል ሪፎርመሮች ላይ የተወሰነ ሱስናሳውያን የሚባሉ ነበሩ
ግን ወዲያው ነው ክስም ያሉት ራሱ አይ ቲንክ 50 ዓመትም አልቆዩም እነሱ እኮ ከዛ በፊት ማለት የስላሴ አማንያን ተደራጅተው አጠፏቸው። እንደዛ አይነት ነገር አጠፋቸው። ግን ነበሩ ወይ ያሉ አሉ ወይ በዓለም ላይ የምታውቃቸው አለ ወይ? ቁርአን ከወረደ በኋላ እስከ 1637 ድረስ አሉ ወይ የምታውቃቸው በታሪክ ውስጥ? አሁን የምጠቅስል በዛ ሙቭመንት በ15ኛው ክፍለ ዘመን ሙቭመንት የነበሩ ነው። ከዛ በኋላ ግን ያው የህዳሴው ሙቭመንት የተሃድሶ ሙቭመንት በ19ኛው ክፍለ ዘመን ነው የሚጠየቁ እስከ ተሃድሶ ነው፣ ሪፎርሚንግ ኤጅ ድረስ ነው። ከክላሲካል ኤጅ እስከ ሪፎርሚንግ ኤጅ ድረስ ባለ ውስጥ የዩኒታሪያን የሚባሉ ነበሩ ወይ በታሪክ ውስጥ? እስከዛ እስከ 15ኛው ክፍለ ዘመን አልደረስኩበትም እኔ አልደረስ የለም። ከ1537 ላይ የማጅስትሪያን ሲያሆኑ ራዲካል የፕሮቴስታንት ውስጥ ያሉ ሱሶኖሲያውያን የሚባሉት ከተነሱ በኋላ ብዙ አልቆዩም። ከነሱ በኋላ እስከ 1987 ድረስ የእናንተ እንቅስቃሴ እስከሚጀምርበት ጊዜ ድረስ ለ500 ዓመት ለ600 ዓመት ያክል አለ ዩኒታሪያን የሚባሉ። ከዛ በኋላ እንግዲህ ጫናው እኮ ነው በክርስትና ውስጥ ያለው ፒላር አለ ወይ ነው ጫና እያደረገ ስለሆነ ገባኝ። እንትኑስማ ባቢሎን ይላት የለ እንደ ቤተክርስቲያንን እኮ ራዕይ 17 ላይ በቀዩ አውሬ ላይ ተቀምጣ እያለ ይናገራል። እሷ ናት የክርስቶስን ምስክር ያላቸውን ስገድል የነበረችው በቅዱሳን ደም ሰክራ አየኋት እያለ ይናገራል። የኢየሱስ ትክክለኛ ተከታዮች ዩኒታሪያን ነበሩ። እነሱን ስጨፈጭፍ ነበረ። ቁርአን በወረደበትም ሰዓት እነሱ ዩኒታሪያኖች ሙስሊሞች እንደነበሩ መስክረው ነው የገቡት። እኛ ከእርሱ በፊት ሙስሊሞች ነበረን ያሉት። ያው ሙስሊም ማለት አንድ አምላክን በብቸኝነት የሚያመልክ ማለት ነው። ከዛ አንጻር ሰልመዋል። ግን አሁን የምጠይቅህ ከ1987 የእናንተ ዩኒታሪያን የሚባለው እንቅስቃሴ እስከሚጀመር ድረስ ለዚህ ለረጅም ጊዜ ያክል ለ2000 ዓመት ያክል ፈጣሪ በምድር ላይ ምንም ሳያደርግ ነው በቃ ዩኒታሪያን የሚባሉ ነገሮች ጠፍተው ስላሴያኖች እንደፈለጉ ሲፈነጩ አንድ ነቢይ እንኳን አላስነሳም? በእናንተ ትምህርት እስቲ ንገረኝ። አሁን እኮ እንዳነሳ ነው ወሂድ እንግዲህ ሰዎች በትምህርት አይደለም ያንተን እምነት እንዲሰጠኝ ፈጣሪ እኮ እየተመኘልኝ ነው። ያንተ እምነት ከ1987 ዩኒታሪያን የሚባለው እንቅስቃሴ ከፕሮቴስታንት እስከሚጀመርበት ጊዜ ድረስ ለዚህ ለዘመናት ያክል ፈጣሪ ዝም ብሎ ነበረ? ስላሴያን ሲፈነጩ ዝም ብሎ ነበር ሲያይ የነበረው? ነቢይ አላስነሳም? መልእክተኛ ምንም ነገር ያደረገው ነገር የለም በታሪክ ውስጥ? እንግዲህ መጽሐፍቶቹን መበረዙን ታምናለህ አንተ? ክርስትና ጭምልቅልቁ መውጣቱን ታምናለህ? ክራይስቶሎጂካል የሆነ እንትኖቹን ዳይኮቶማይዝድ የሆኑ ነገሮች የሆኑ ሃይፖስታቲስ ዩኒየን የሚባሉ ነገር እነ ሚያፊዚስ ዲያፊዚስ ምናምን ነገር ሞኖፊዚስ ምናምን የሚባሉ ጭምልቅልቅ ያሉ ነገሮች ግሪክ ሮም ፍልስፍናው እንደተበረዘ ትሪኒታሪያን የሚባሉ ነገሮች ኮንኮርድ እንዳደረጉ መንግስት እንደሆኑ ታውቃለህ በታሪክ ውስጥ። ይሄን ያህል ዘመን ዩኒታሪያኖች ከጠፉ በኋላ እናንተ በ1987 እስከምትመጡ ድረስ ለ1000 ምናምን ዓመት ፈጣሪ ዩኒታሪያን የሆኑ ልክ እንደ ሐዋርያትና እንደ ነቢያት አንድ አምላክን እንዲያመልኩበት የሚያስችል ነቢይ ሳይልክ ጸጥ ብሎ ነበር ሳይለንት ላይ ቁጭ ብሎ የነበረው። እንግዲህ ሰዎች እንዲመረምሩ ነው አይደል? እኔ ከኢየሱስ ክርስቶስ በኋላ የሐዋርያት ሥራ ምዕራፍ 17 ላይ ወሂድ እንዳስቀመጠው እግዚአብሔርን ይፈልጉ ዘንድ ተለቀዋል ሰዎች እየመረመሩ ማለት ወደ ክርስቶስ ይመለሱ ዘንድ። አሁን መጽሐፉ አለ በእጃቸው፣ ትምህርቱ አለ፣ የአንድ አምላክ አስተምሮ አለ። ስለዚህ እየመረመሩ ነው መድረስ ያለባቸው እንጂ የግድ ነብይ መላክ አለበት ብዬ እኔ እንደዛ አለ። መጽሐፉ ተበረዘ። መጽሐፉ በእነሱ እጅ ነው ያለው። ኢቨን እንኳን መጽሐፍ አሁን የያዝከው መጽሐፍ ራሱ አንተ እንደተበረዘም ራሱ ነግረኸኛል። በትሪኒታሪያን እጅ ነው ያለው። ኢቨን ማኑስክሪፕቶቹ ሳይናቲከስ፣ ቫቲካነስ፣ አሌክሳንድሬስ፣ ኤፍሬም የምትለው ትሪኒታሪያን እጅ የተሰሩ ናቸው። እነሱ ናቸው ያዘጋጁት። እነሱ ያዘጋጁትን ላምናቸው አልችልም። እኔ ለምሳሌ ለምን ብለህ ብትለኝ እነሱ ለቴዎሎጂያቸውን ቴዎሎጂያይዝ ለማድረግ የቴክስቹዋል ቫሪያንት እንኳን ራሱ አለው። ለምሳሌ ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ ያለው ሞኖጌነስ ሂዮስ የሚለው አለ የአሌክሳንድሪያ ትርጉም ላይ። ቫቲካነስ ደግሞ ሞኖጌነስ ቴዎስ ይላል። የትኛውን ነው አንተ የምትቀበለው ከማኑስክሪፕቱ መካከል? ለምሳሌ በእነሱ እጅ ካለው ማኑስክሪፕት ኤግዛምፕል ነው የምነግርህ። የሆነው አምላክ የሚለውን ቃል እኔ አልቀበለውም። ለምን አትቀበለው? ምንድነው ስታንዳርድ? ሁለቱንም የሚመዝልን የትኛው ነው መመዘኛ? የትኛው ነው ትክክል? ምክንያቱም የቀድሞ መጽሐፍትን ሁሉ አጥርተህ ስትመለከት እኮ ባይብል ላይ ኢየሱስ ክርስቶስ ሰው እንደሆነ እንጂ አምላክ እንደሆነ ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ ያለው የትኛውን ነው የምትቀበለው? የትኛው ማኑስክሪፕት ነው? ሁለቱም ማኑስክሪፕቶች የሚዳኝልን ምንድን ነው? በምን ትዳኛቸዋለህ? ሞኖጌነስ ሂዮስ የሚለው ነው ሞኖጌነስ ቴዎስ የሚለው ነው? የትኛው ነው ያለው ትክክለኛው?
እኔ አንድያ ልጅ የሚለውን እንጂ የሆነው አምላክ የሚለውን አልቀበልም። በምን ስታንዳርድ መረጥከው? በምን አወቅ ትክክለኛ ስለ ዮሐንስ የትኛው ነው የጻፈው በትክክል ያስቀመጠው? እኔ ልጅ የሆነውን ወይንም ሰው የሆነውን ብሎ እንደጻፈ ነው። የትኛውን ያስቀመጠው ዮሐንስ? በምን አወቅ ነው የምልህ። ሁለቱም ከትሪኒታሪያን ነው የወሰድከው፣ ከስላሴ አማንያን ነው የወሰድከው። ኦኬ የመጽሐፉ አውድ እኮ የዮሐንስ ወንጌልን እያንዳንዱ አሁን የትኛውን ነው ነው? ሁለቱም ማኑስክሪፕቶቹ አሁን አውድ ምናምን ብትልም እኮ ሁለቱንም አውዱን የምትለው መጽሐፍ ከትሪኒታሪያን እጅ የተወሰደ ነው ነው የምልህ። ቫቲካኔስም፣ አሌክሳንድሬስም፣ ኤፍሬማይም፣ ኮዴክስ ቤዛይን የምትለውም ኮዴክስ ዋሽንግተንስ የምትለውም ከክርስቲያኖች ነው የተወሰደው። ለዛውም ትሪኒታሪያን ከሚባሉ ክርስቲያኖች እንትን አለ። አሁን እኮ ወሂድ በሁለተኛው እና በሶስተኛው ክፍለ ዘመን እኮ አሪዮስ አለ እኮ አሪዮስ እኮ የእነሱ ዶሚኔሽን የመጣው እኮ ከዛ በኋላ እኮ ነው። የአሪዮስ ትምህርት ከእናንተ ጋር አይገናኝም። ልንገርህ የአሪዮስ ትምህርት እኮ በአጭሩ ወልድ ፍጡር እንደሆነ ያምናል። እሱ ፍጥረቱ ከዓለም ከመፈጠሩ በፊት ነው ብሎ ነው የሚረዳው። ዩኒታሪያኖች የነበሩት ደግሞ ዳይናሚክ ሞናርኪዝም የሚባሉት የነበሩት እነሱን ከሆነ የምትለኝ እነሱ እንደናንተ ናቸው የነበሩት፣ ሰልመዋል። ልክ ነው። ግን አሪዮስ ግን ከእናንተ ትምህርት ጋር ፕሬኤግዚስታንስን ይቀበላል። እሱ ኢየሱስ ዓለም ሳይፈጠር ዘመን ሳይቆጠር በፊት ልክ አሁን ጆባ ኢትነሶች እንደሚያምኑት የመጀመሪያ ፍጥር እሱ ነው ብሎ ነው የሚያምነው አሪዮስ። አሪያን የሚባሉት እንደዛ ናቸው የማውቃቸው በታሪክ ውስጥ። ስለዚህ አሁን ምንድነው መሰለህ እሱም እኮ ሙገታ ያመጣው ያው በሶስተኛው ክፍለ ዘመን በኒቂያ በተካሄደው እንትን ላይ ይሄንን መጽሐፍ ይዞ እኮ ነው የሞገታቸው። ኢየሱስ ፍጡር ነው ብሎ ማለት እኮ ኢየሱስ ፍጡር ነው የሚለው ዮሐንስ ወንጌል 1:18 ላይ እኮ አይደለም እሱ። ምሳሌ 8:22 ላይ ነው ፖይንታቸው የነበረው። በአሪዮስና በአትናቴዎስ መካከል የነበረው ካናኒ የሚለው ቃል በሄብሪው ያለው ነገር ምንን ያመለክታል የሚለውን ነገር የተፈጠረ ነገር ለማመልከት ነው። ፈጠረኝ የሚለውን ነገር ይዞ ነው የሞገተው። እሱ አይደለም ነጥቡ። እኛ የጠየቅነው እናንተም ብትሆኑ ኢቭን አርያንን ብትመለከታቸው እንትን ውስጥ ነበሩ፣ ሊቢያ ውስጥ ነበሩ፣ ሰሜን አፍሪካ ውስጥ ነበሩ፣ ግብፅ ውስጥ ሁላ ነበሩ። እስልምና ሲመጣ ግን እንደ ሰደድ እሳት ሲመጣ ሁሉም ጋር ነው የሰለሙት። ዩኒታሪያን የምትላቸው እና አርዮሳውያን የምትላቸው ምናምን መካከለኛ ምስራቅ ላይ የነበሩ ኢቨን ቱርክ ላይ ራሱ ሲጨቃጨቁ አዳም እምብርት አለ ወይስ የለውም እያሉ ሲጨቃጨቁ እስልምና መጥቶ አፈፍን ያደረጋቸው በደንብ ትምህርቱ ማለት ነው። ግብፅ ውስጥ ማርያም አይኗ ነጭ ነው ወይስ ጥቁር ነው እያሉ ክርስቲያኖች ሲከራከሩ ነበር። በዚህ ደረጃ እንትን በሚሉበት ሰዓት የኢስላም ብርሃን መጣና አጥለቀለቀው ቦታውን ማለት ነው። እነዛ ሰዎች ዩኒታሪያን ሆነዋል። አሁን እኛ የጠየቅነው ጥያቄ ምንድን ነው? ቁርአን ከመጣ በኋላ እስከ 1887 ኦርጋናይዝድ ሆኖ አሁን ኮንቲኒቲ ያለው ራሱ ከ50 ዓመት በላይ ሊቆይበት የቻለበት ዩኒታሪያን እስኪመጣ ድረስ አምላካችን አላህ በምድር ላይ ምን በሰዎችን በቃ ምንም ነገር መመሪያ ሳይሰጣቸው ትሪኒታሪያን እንደፈለጉ መጽሐፍቶቻቸውን ሲበርዙ፣ ሲከልሱ፣ ሲጨምሩ፣ ሲቀንሱ በትምህርታቸው ግሪክ ወሮም የሆነ ሚቶሎጂካል አፕሮች አምጥተው ሲያስተምሩ እንዴት ፈጣሪ ዝም አለ ነው። እንግዲህ ይህን ነገር የቤት ስራ ይኸው ራሱ ቀስ ብለህ የቤት ስራ ይኸው አይ ቲንክ ከዚህ በላይ መደጋገሙ ትንሽ አዳማጭንም አንተንም ማሰልቸት ነው። አመሰግናለሁ ስለነበረን ቆይታ። እሺ እኔም አመሰግናለሁ። የኢየሱስ አምላክና አባት ይባርክ። አላህ ሂዳያ ይስጥህ። አብሽር። እሺ አንድ ፕሮግራም ነበረን ያሰብነው ጃቢሮ አለ አለው ኡስታዝ እንግዲህ ዱዓ አድርጉለት ለቤሪያ። ቤሪያ ብዙ እንትን ነው ይለያል። ለኔ ሌት ይላል እንትኑ አንደኛ የማዳመጥ እንትኑ ብቻ ሳይሆን አርጊመንቱ ራሱ አሪፍ ነው ከሌሎች ጋር ሲወያይ። ኢንሻአላህ ኸይር። አላህ ከሪም። ወአለይኩም ሰላም ወራህመቱላሂ ወበረካቱህ። ሰላም አለይኩም። እንዴት ነህ? ሰላም ነው። ሰላም ነኝ ያለው አይደል? እኔ አንተ የገለጽ ነበረ። አሁን በእጃቸው ላይ ያለው ኦሪት ላይ ዝሙት የሰራ ሰው ተወግሮ ይገደል የሚል አለው እንዴ? አዎ አለው። በወቅቱ መዲና ላይ የነበሩት የለም ብለው ሊሸውዱ ነበር፣ አያነቡም ብለው የረሰላል ሰለም ብለው እሱ ትዝ ብሎኝ እኮ ነው። እሱን ሀዲት አውጥቼ እንደው እስካሁን እችን ነገር አላወጧትም ወይ ብዬ ያንን ልጠይቅህ ነበረ። አለው የሚለውን ቼክ አለ አሁንም ድረስ አለ። አውሩ ራይነር። ሰላም ነው ኡስታዝ? ሰላም ነህ? እንዴት ነህ? እግዚአብሔር ይመስገን ደህና ነኝ።
ይሄ ራይነር የሚባለው ልጅ ቀላል ሰው እንዳይመስላችሁ፣ በጣም ጎበዝ ልጅ ነው። ማሻአላ አላህ ይጨምርለት። የምር በጣም ነው ደስ የምትሉኝ እናንተ። ለእንትን ነው የሆነ ፖዚቲቭ ናቸው፣ በጣም ፖዚቲቭ ናቸው፣ በጣም ጎበዞች ናቸው። እኔ በልዩነት ራሱ ዝም ብለው ቢቀመጡ ራሱ ደስ ነው የሚለኝ፣ ራሱ ምንም አይመስለኝም። አጅር ቢሰልሙ ደስ ይለናል፣ አጅር ቢያገኙ። ደግሞ እንደነዚህ አይነት ሰዎች ደግሞ ሲኖሩ በጣም ነው ደስ የሚለው እና ከዛ አንጻር ነው የምናየው ማለት ነው ነገሮችን። እንደዛ ነው። እንዴት ነህ? ደህና ነህ? እግዚአብሔር ይመስገን ደህና ነኝ። ሁሉ ሰላም ነው? ቤተሰብ ሰላም ነው? ደህና ናቸው። ማሻአላ አሪፍ ነው። እንግዲህ እኛ ሪኮመንድ የምናደርገው ራይነር ወይም ደግሞ ቤሪያም እዚህ ጋር አሉ። ብዙ ነገሮችን እያሳለጥን ነው። ታግሶ እስልምና ሀቅ የእስልምናን ብርሃን ሰዎች እንዲያዩት ነው የምንፈልገው። ዝም ብሎ እንትን እንዲሉት ሳይሆን በደንብ አገላብጠው ጥርስና ምላሱን እየነቀሱና እያደሙ እያጠለሉና እያጠነፈፉ እንዲመለከቱት እንፈልጋለን እና እኛ የዲን እስላም እውነት ይህንን የቁርአን እውነት ለማጥናት ትከሻና ክሳድ ያለው ሰው እንፈልጋለን። ክንፍና አክናፍ ያለው ሰው፣ ክፈፍና አጥናፍ፣ ዘርፍና ዝራፍ ያለው ሰው፣ ትዕግስተኛ ሰው ካልሆነ በስተቀር ጊዜ የማይሰጠው ዝም ብሎ ኢሞሽናል የሚሆን ሰው ቁርአን ላይ ባያጠና ነው የሚሻለው። ክርስቲያኖች የምነግራችሁ ነገር ማለት ስሜታዊ ሆናችሁ አትምጡ። ስትመጡ ልክ እንደነ ቤሪያ እንደነ ራይነር ረጋ ብላችሁ በአጽኖትና በአንክሮት ለመማማር በሚል መንፈስ ካልመጣችሁ በስተቀር ብዙ ነገሮችን ትቸገራላችሁ ማለት ነው እና ትከሻና ክሳድ ከሌላችሁ አትምጡ። እዚህ ጋር ምንም አትጠቀሙም። ብሎኬን ትፈታልኛለህ ማለት ነው እንዲህ ካልከኝ። ታዲያ እንዴ በእንትን ነው እኔ እኮ መሰለህ ክፉ ደግ ላለመመላለስ ነው ብሎክ ያደረኩ። ራሱ ኮሜንት ላይ እንትን ስትል አይቼ ቆይቷል። አሁን ማሻሻያ አድርገሃል እኮ ለውጥ አለ። ለዛ ነው ለውጥን አይቼ ነው በጣም የገረመኝ። አክቹዋሊ ያ ሰሞን ልክ አልነበርክም አይደል? አምናል የታወኛ ነው በርግጥ በቃ እሱ ነው የምልህ። አሁን ያኔ ማቃል አሁን ክንፍና አክናፍ አለ አይደለ? ትከሻና ክሳድ አለ አይደል? አሁን ንጽጽር ውስጥ እንደገና እንደ አዲስ ንጽጽር ስታየው ስሜታዊ ትሆናለህ። ሁሉም ነገር ያናድዳል። አሁን እኮ የምታወራው ነገር የሚገርም ነው ወላሂ። ለእኔ ራሴ ብዙ ነገር አዳዲስ ነገር ነው ከአንተ የምማረው። አዳምጣለሁ ከስሮኛ አንዳንዴ ማለት ነው እና በጣም ጎብዛል። በርታ እሺ። እስልምናንም እንደዚህ እንዳሆኑ ማጥናት፣ ማገናዘብ፣ ማሳለጥ፣ ማረቅ፣ ረብጣ የሆነ ሀሳብን ይዞ መምጣት ጥሩ ነገር ነው። እሺ ቦልከ ነው ወይ የምታደንቀው? ቆይቷል እኮ እንትን ብሎክ ማረጌንም ራሱ አላስታውስም እኔ ራሴ። አሁን የቆየ ነው ብሎክ ሳደርገው፣ ደግሞም ሲሳደብ አይቼው ነው በወቅቱ። ያው ለእንትን ላለማለት ነው ላለመዘሉ አለም ነው አይቼ ከማዝን እንደው በቃ ዝም ብሎ እዛው ይስደበኝ ሳላየው ቢሰድበኝ ይሻላል ብዬ ነው። ደግሞ መጀመሪያም ደግሞ ጥሩ ልጅ ነበር ታስታውስ እንደሆነ። በኋላ በየኮሜንቱ በምናምን ነገር እንትን ስትለኝ ስትሰድበኝ አይቼ አይ በቃ እኔ ከምሰዳደብ ማለት ከማየው እና ለአንተ የነበረኝ እንትን ከሚቆሽሽ ብዬ ነው። አሁን ደግሞ ስትስተካከልልኝ ደግሞ ደስ አለኝ። ያ ልክ ነው። ያኔ ትንሽ ጀማምሮኝ ነበር እና ይቅርታ ጠይቄያለሁ። ያኔም ልክ እንዳላረኩ ይቅርታ ጠይቄያለሁ። አንተ ከዛ ታዲያ እኮ እንትን ነው አንደኛ ነገር። ሁለተኛ ነገር ደግሞ ብሎኩን እኮ ልክ እንትን ስትል እኮ አንስቼልሃለሁ። ረስተው ከሆነ አላውቅም። ኧረ አሁን ራሱ የቀደም ጀስት አንድ አዋለልክ እንኳን ብዬ አይሰራም ሳይሆን አሁን ይሰራል። በቃ ተንበል እና አመሰግናለሁ። ግን አንድ ጥያቄም ነበረኝ። እሺ እኔ ደክሞኛል። ኡስታዞች ስላሉ ከኡስታዞች ጋር ትቀጥላለህ። አቡ ሙአዊያም አለ። ኡስታዝ አሰላሙ አለይኩም። ኦኬ አንተኑ ጠይቃለሁ ሌላ ጊዜ። አንተኑ ጠይቃለሁ ሌላ ጊዜ። እኔ እንደምፈልገው ስለምትመልስልኝ። እሺ በቃ ሌባ አለ። ሌባን ከስር እያየሁት ነበር።